እፎይ እስልምናን የሚተችበት ነገሮችን ያውቃል። ኦነስትሊ በደንብ ተዘጋጅቶ ነው የገባው። ከዚህ በፊትም በደንብ ይተቻል። ይሰማል ቴዲ ይሰማኝ። ኦኬ እሺ። እና እፎይ እስልምና የሚያጠቃበትን ነገር ያውቃል። በደንብ ተችብን ፖይንታል ተዘጋጅቶ ሄዱ። ፊትም በደንብ ሲተች አይተናል። ሎጂካል ነው። መጽሐፍ ቅዱስ የነሱን መጽሐፍ ጠቅሰው ቁርአናቸውን እየጠቀሰ ነው የሚገልጸው። የእፎይ ትልቁ ችግር ሲጠቅስ በትህትና አይጠቅሰው እንጂ እፎይ ብዙ ሙስሊሞችን ክርስቲያን ያደርግ ነበር። ትህትና ቢኖረው ትንሽ ትህትና ቢኖረው የነሱን መጽሐፍ ቁርአን እየጠቀሰ ነው ያደረጋቸው ብዙውን ነገር። ግን እሱ ምንድነው ትንሽ ኃይለ ቃል እየተናገረ ስለሚያደርገው በትህትና ያደርግ። እኔ ጋር ብዙ ሙስሊሞች እፎይን አሁንም ይከተላል። ብዙ ሙስሊሞችን ማሰም ይችላል እፎይ። ይሄ አንብቦ በደንብ ተዘጋጅቶ አይ ቲንክ እስላምም ነበር አሉ ከዚህ በፊትና ልጁ በእስልምና ላይ ማስተር አድርጓል። ያውቃል፣ የእስልምናን ድክመት ያውቃል። ብዙ ነገሮችን መጠየቅ ያለበትን ፋላሲዎቹን በደንብ አድርጎ ያወጣል። ችግሩ ምንድነው? ኃይለ ቃል ይጠቀማል። የሱ ድክመትና የዛሬው እሱን ቢያስተካክል በዚህ አጋጣሚ እፎይ ከሰማ በጨዋ ደንብ በትህትና ቢገልጽ ልጁ ዕውቀት አለው። የሚያነሳው ነገር በጣም ሎጂካል ነው። መጽሐፉን ጠቅሶ ነው የሚያነሳው። አንዳንድ ጊዜ እፎይ ቻሌንጅ የሚያደርጋቸው ልጆች ሰድበውት ነው የሚወጡት፣ መልስ የላቸውም ብዙዎቹ። እና እሱም ያው አንዳንዴ ይሳደባል እንደዛ ከነሱ ጋር ሆኖ እና እሱን ትቶ ቁርአኑን እየጠቀሰ በደንብ እንትን ቢላቸው ጥሩ ነው ብዬ አስባለሁ። ከዛ በተረፈ የዛሬውን ሁኔታ ሳይ ልጁ ልክ እንዳለው ኤርሚያስ እንዳለው ገና ከመጀመሩ ልክ እንዳለው ሆም ብሎ ቤቱ ቁጭ ብሎ ልጅቷ እኮ እዛ ቁጭ ብላ እየጠበቀችው ነው። ቢቸግራት ዮኒ ማኛን አስገብታ እንግዲህ ልጅቷ ሙስሊም ነች። ይሄንን ድቤት እኔ ራሷ ክላሪቲ ይፈልጋለች። ሃይማኖት ምንድነው ያለችው? ይኸውልህ ሁለቱንም ስትጋብዛቸው በቃ ይለይልን፣ እኔም ሁሉም ሰው ህዝቡ ይወቅ የትኛው ነው ትክክለኛ እምነት ብላ ነው ያቀረበችው ማለት ነው። እና እፎይ ተዘጋጀ፣ ጥሩን ተቀበለ፣ ያ ወንድማችንም ተቀበለና ልጁ ግን ላለመግባት በጣም ሀዘቴት አድርጓል። ቴዲ ሌላ ሰው ሁሉ አስገብቶ እዛ መድረክ ላይ ሌላ ተወያይና ድቤት የሚያደርግ ልጅ ሙስሊም ወንድማችን አስገብቶ ለሁለት ሊያደርገው ፈለገና በጣም ሸሽቶ ነበረ። እና በፕሬሸር ነው ልጅቷ ምን አለች? ሴት አደረገች። በቃ ጠርቻለሁ፣ እሺ ብሏል፣ ተቀብሏል፣ አልመጣም፣ ስለዚህ እፎይ ያሸንፈዋል አለች። በዛ ግፊት ነው መጨረሻ ላይ የመጣው ማለት ነው። እና ልጁ በጣም ፈርቶ ነበር የሚለውን እኔም አይቻለሁ። የሚለውም ደግሞ ምንም በደምብ ታዘብያለሁ እና አመሰግናለሁ። ሰዓዲ ሰላም ቴዲ፣ እንዴት ነህ? አሉ እግዚአብሔር ይመስገን። እንዴት ነሽ? ሰላም ነኝ አልሐምዱሊላህ። ልቀጥል? ኦኬ። በመጀመሪያ ኤርሚያስ መውጣት የለበትም ቴዲ ስለዋሸ በኡስታዝ ሁሱ ላይ ማለት ነው። ስለምን ወጣ? እኔ ከመጀመሪያ ስለዋሸ don't tell me what to do። ይሄ በግል የታዘባችሁትን ሐሳባችሁን የምትገልጹበት ነው። እንዴት ታዘባችሁ? ኤርሚያስ የራሱን ገልጿል፣ የራሳችሁን ትገልጻላችሁ። የኔ አካሄድ እንደዛ ነው። ለኤርሚያስ አይደለም የምትመልሱት እናንተ ልቦናችሁ አይናችሁ ያየውን ነገር ምን ታዘባችሁ? አዲስ ታይምስ የራሱን አስቀምጧል፣ ሊና የራሷን እይታ አለ። ከዛ ሳዲ አንቺ አለሽ፣ ያቢ የጊዜ ጉዳይ እንሰማለን፣ መሐመድን እንሰማለን። እዚህ ላወያያችሁ አይደለም የመጣሁት፣ የታዘባችሁትን እንድትነግሩኝ ነው። ሳዲ የቀጥ ኦኬ። እኔ ውይይቱ ላይ እስከመጨረሻው ስለነበርኩኝ ያው ሐሳቤን ነገር ከሁለቱም ፌር ሆኜ ማለት ነው። የመጀመሪያው ከዚህ በፊት የተነገረው መጀመሪያ ያቀረበችው እሷ ናት ለተባለው ይሄ ስህተት ነው። መጀመሪያ ያቀረቡት እነ ሁሱና እነ ኢምራን ናቸው። የውይይት ጥሪው ምን እንደሆነ አድርገው አቅርበዋል። ከዛ በዛን ቀን እፎይ አልተገኘም፣ እፎይ ቀርቷል። አንድ ነጥብ ያዙ። ይሄ አይዋሽም በነገራችን እፎይ ስለቀረ ከዛ ደግሞ ለሁለተኛ ለሰኞ ተዘዋወረ። ለሰኞ ተዘዋውረው ቪዲዮ የሰሩት እነ ኢምራን ናቸው። ያቺ ልጅቷ የሰራችው እሁድ ዕለት ነው። እሰበው እራሳቸው የያዙት ጥሪ እያለ ራሳቸው የያዙት ርዕስ እያለ አንተ ዝም ብለህ በተራስህ የምትመራው ለምንድን ነው? አንተ ኮንፊደንስ የለህም እንዴ? በኮንፊደንስ ካለ በራስህ አካሄድ ነው መሄድ አለብህ እንጂ ሰው በመጣ ቁጥር ሐሳብህን የምትቀይር ከሆነ ገሃነብ እንግባ ቢሉ ገሃነብ አብረህ ትገባለህ ማለት ነው። ስለዚህ አሁንም ትናንትና ተገናኙ።
ትናንትና ሲገናኙ በሆስት ነው ሁሴን የገባው። አንድ በል እፎይም በሆስት ገብቶ ና ቶሎ እንገናኝ ሲባል ምንድን ያደርገው ከሴቲቱ ጋር ገባ፣ ከየኒ ማኛ ጋር ገባ። የኒ ማኛ ክርስትና እምነትን ወይንስ ደግሞ ፖለቲካን ክርስትና እምነት ከፖለቲካ ጋር አንድ ነው የሚል ኢሹ ነው ትናንትና ያገኘሁት። ለምን ከተባለ የፖለቲካ ሰው እምነት ውስጥ ምን ይሰራል? እምነት ንጽጽር ውስጥ ከሴት ጋር ሄዶ ለምን ተሸጎጠ? እፎይ እኔ ሐቁን ነው የምነግርህ። በነገራችን ላይ ከሴቷ ጋር ሄዶ ሲስቅና ሲጫወቱ እንዲሁም ደግሞ ሌላ ነገር በውይይት መሀል ሲወራ ነበር። ከማን ጋር? ከሴቲቱ ጋር። ሁሱ ግን በኮንፊደንስ ገስቱን ከፍቶ ሆስት ላይ ነበር። ለምን ትዋሻላችሁ? ይሄን ሁላችሁም አይታችኋል። አሁን የቅድሙ ወገናችን ዋሽታል። ትልቅ ሰው ሲዋሽ አያምርበትም። በነገራችን ላይ ይሄ ቅጥፈት ነው፣ መቀጠፍ የለበት። ግልጽ ነው። ሆስት ወንድ ልጅ ሆስት እየጠበቀ ከሴት ጋር እንዴት አፍ ይካፈታል ሰው? ይሄ በጣም ብልግና ነው፣ ትልቅ ብልግና ነው። ሁኖም ደግሞ ትልቅ ፖለቲካ ነው። በማን ላይ? በራሳችሁ በክርስቲያኖች ላይ እየሰራባችሁ ማለት ነው። ግልጽ ነው። የፖለቲካ ሰው አምጥቶ ከእምነት ጋር ቁጫል ፖለቲካ ለመስራት ለሰዎችን ለማስተዋወቅ ምናምን አይደለም። ወደ ሁለተኛው ፖይንት ሲሄድ ተወያዩ። ውይይቱ ሲጀምር እንግዲህ ርዕሱ ምንድነው ከተባለ ነቢያቶች የሰበኩት አላህን ወይንስ እግዚአብሔርን የሚል ነው። አላህ እጅ አለው፣ አላህ እንደዚህ ያለው፣ አላህ እንደዚህ ያለው ተባለ። ስለ ባህሪው ገባ። ይሄ ፌር ነው ወይንስ ደግሞ ብልግና ነው? ብልግና ነው። ርዕሱ ተጥሷል። የመጀመሪያው ጀማሪ ርዕሱን ጥሶታል። አላህ እንደዚህ ያለው፣ ነብዩ መሐመድ እንደዚህ ያለ፣ አንሻም በዚህ ያገባት ምናምን። ይሄ ርዕሱ ነው? ኖ አይደለም። ይሄ ብልግናው ነው የሚያመለክተው፣ ጋጠ ወጥነቱን ነው የሚያመለክተው። አንድ ነጥብ ያዝል። ግልጽ ነው። ሁላችሁም ክርስቲያኖች ከዛ በኋላ መጣችሁ እንደተናገራችሁ ትዝብታችሁን ጀስት ፕሌን ቦና ማለት ነው። ትዝብቴ ነው። ምክንያቱም ወገናችን ኤርሚያስ እንደተቀጥነት በጣም ዋሽተሃል። ይሄ ብልግና አንዴ ካይስ ኒኮ ብልግና ነው። ለምንድን ነው መረዳት የምትከብዳችሁ? እኔ እኮ ላሰለጥናችሁ የጣርኩኝ እኮ ነው። ውይይቶቻችን እንዲሰለጥኑ ነው። አይናችሁ የታዘበውን ነገር በጨዋ ቋንቋ እንግለጽ። ኤርሚያስ ልቦና ያሳየውን ተናግሯል። አንቺ በተራሽ ልቦናሽ ያሳየሽን ትናገሪያለሽ። ምን አየሽ? ለኤርሚያስ አይደለም የምትመልሽው ወይ ለአዲስ ታይምስ አይደለም። ዛሬ በነበረው የሃይማኖት ንጽጽር በሉት ውይይት ምን ታዘባችሁ? 5 ሚሊዮን ህዝብ 5 ሚሊዮን በሆነ መንገድ በተለያየ መንገድ ሊያይ ይችላል። እንደኔ ይሄ አይባልም ሰውና አንቺ የራስሽን እይታ ንገሪኝ። እሺ እኔ እሱን ስም አላነሳም። እዚህ ጋር አንድ ተከታታዮቹ እንዳውቁ ፈልጌ ነው እና መዋሸት የለበትም ለማለት ፈልጌ ነው። ቴዲ ይቅርታ ያየሁት ነገር ቢኖር ሰው ወንድ ልጅ ሁነው በሆስት ተገናኝቶ ከሴት ጋር እንዴት ሄዶ ያወራል? ወገናችን እፎይ ይሄ ስህተትና ብልግና ነው እያልኩ ነው ያለሁት። ሁለተኛ ስለ እምነት ሊወራ የፖለቲካን ሰው ይዞ መጥቶ አስገብቶ እከሌ ካልገባ ለምን ፈርታል? ውይይት ላይ ከገባ በኋላ ደግሞ ኡስታዝ አይዞ ፈርታል። ከፈራ ሲጀመር ለምን ተቀበለው? ከፈራ እኮ አንድ ሰው ሆስት ሲጀመር ከጅምሩ አይቀበልም። እንወያይም ብሎም አይጀምርም። አንድ ሰው ከፈራ ፈራ ነው አይደል እንዴ? ፎሱ ግን በኮንፊደንስ ሄዶ ሆስት ልኮለት ተገናኝቷል። ፈርተ ሞክ ለማድረግ ፈልጎ ሁሱ ግን ያን ሁላ አልፎ በትግስት በጨዋ በእውቀት አይታችኋል። በትትና ማለት ነው ያለውን ትትና። አንድ ሰው እውቀት ኑሮት የፈለገ ነገር እንኳን ቢያወራ ትትና ይጠይቃል። ትትና የእምነት መሰረት ነው። በመጀመሪያ ጊዜ አንድ ሰው ወደ አንተ ሊመጣ የሚችለው ትትና ስነ ምግባር ሲኖር ብቻና ብቻ ነው። ይሄን ደግሞ ትትናና ስነ ምግባር ያየነው ማን ጋር ነው ሲባል ሙስሊሞች ጋር ነው፣ ሁሱ ጋር ነው ያየነው። ይሄ ክርስቲያኖችም የምትመሰክሩለት ከውይይቱ በኋላ መታችሁ የመሰከራችሁት ነው። ራሴ ኤርሚ ቤት ወገናችን ቤት ሁሱ ትትና አለው ብሎ የመሰከሩ ብዙ ክርስቲያኖች ሰምተናል፣ እንዳይተናል። ከዛ በኋላ ደግሞ ሻሃዳ ሂደው እሱ ቤት ሁሱ ቤት ሻሃዳ ሲይዙ እንዳመሹ ሁላችንም አይተናል ለማለት ነው። ቴዲዬ የመጨረሻ የምናገረው እባክህን እፎይ ከዚህ በፊት 3 ኡስታዝ ይምጣና አንድ ላንድ ይገጥማቸዋለሁ ሲል፣ ትናንትና ግን ኢምራን ሲገባ ኢምራንን ፈርቶ ግዴታ ሁሱ ይምጣልኝ ያለበት ምክንያት ለምንድን ነው ከተባለ ይሄን ግልጽ ላልግላችሁ። አንደኛ ሁሱ እሱ ብልግና ቃላት ሲጠቀም እፎይ ሁሱ ያንን ብልግና ቃላት አውጥቶ አይናገርም። እንዳያችሁት ስነ ምግባሩን አይታችኋል። ምንም ነገር ደቂቃ እንኳን ራሱ ሲበላው ይሄ ብልግና ነው። ደቂቃ እያቆመ ጥያቄ አይጠየቅም። ይሄ በጣም ያሳፍራል ማለት ነው። ግልጽ ነው። ስንት ሰዓት በሙሉ ደቂቃ አቆመው ሁሱ ግን ቀጥል እያለ ትትናውን አይታችኋል። ስለዚህ ለዛ ነው አይመጣጠኑም። እውቀት ያለው ሰውና ፖለቲከኛ ሰው አይመጣጠንም ያልኳችሁ ለዚህ ነው። አንድ የመጨረሻ ጥያቄ ናሰርሽ። እሺ ጠይቅኝ። በእስልምና እምነት ውስጥ ያሉ
አስተማሪዎች ቁርአንን ይዘው በክርስትና ውስጥ ያሉ ደግሞ ባይብልን ይዘው ሁለቱም የራሳቸው ሪፈረንስ ፖይንት ያለው መተዳደሪያ ደንብ ወይም ደግሞ ዶክትሪን የሚቀዳበትን ቅዱስ መጽሐፍ ይዘው መወያየት ይችላሉ፣ ንጽጽር ውስጥ መግባት ይችላሉ ብለሽ ታስቢያለሽ? መወያየት ይችላሉ። ለምን ባይበል ላይ ራሱ ስትሄዱ አንብቡ፣ ተመራመሩ፣ እውነቱን ያዙ ይላል። ስለዚህ እውነት እንደሌለው ገና አንብባችሁ ተረዱ እንደሚል ትረዳለህ መጽሐፍ ቅዱስ። ስለዚህ ማንበብ አለባችሁ፣ መረዳት አለባችሁ፣ መነጻጸር አለባችሁ ብዬ አምናለሁ። ያ ማለት እኔ መጽሐፍ ቅዱስ የእምነት መጽሐፍ ነው ለእናንተ፣ ነገር ግን እውነተኛ አምላክ ቃል ነው ብዬ አልቀበልም። ለምን ማስረጃ ስለሌለ ማለት ነው። ነገር ግን እውነት የለውም፣ አንብቡ፣ ተመራመሩ፣ መልካሙን ያዙ ይላል። ስለዚህ እውነት አላችሁ ሳይሆን ያለው መጽሐፍ ቅዱስ አንብቡ፣ ገና አንብቡ፣ ወደፊት እውነትን እንዲታገኙ እያለ ነው። ስለዚህ እኛ ሙስሊሞች ደግሞ እንሰብካለን ቁርአንን። ስለዚህ እውነቱን ሲያገኙ እየሰለሙ እንዳሉ ወደፊትም ይሰልማሉ ማለት ነው። ግልጽ ነው። ይሄው ማስረጃ ከመጽሐፍ ቅዱስ ጨርስ። ላጠቃልል። እሺ ይቅርታ ትሄድ ጋይስ ማለት ነው። ጋዜጠኛ ነኝ እኮ ምን አልችልም እንዴ? ስርዓት ያዙ እንጂ ጥያቄ ልጠይቃችሁ ስለ ኦኬ ጥያቄ ምንድነው በሉኝ እንጂ አስቸገሩኝ እኮ። ትናገሪያለሽ፣ በቂ ደቂቃ ሰጥቻለሁ። ኢትስ ኦኬ ችግር የለውም። እስኪ በቃሽ። አሁን ለምሳሌ መጽሐፍ ቅዱስ ዝም ብሎ ነው እኔ አልቀበልም እውነት ስለመሆኑ እጠራጠራለሁ ካልሽ፣ አንድ መጽሐፍ ቅዱስ የያዘ ሰው አንቺ ቁርአን ይዘሽ እንዴት ሊያሳምንሽ ይችላል? ዲቤት ልትቀመጡ ትችላላችሁ? ኦኬ ልመልስ። ኦኬ መጽሐፍ ቅዱስን አልቀበልም፣ የአምላክ ቃል ነው ብዬ አልቀበልም። ምክንያቱም ጳውሎስ ሲናገር እኔ የምናገረው በሞኝነት እንጂ አምላክ እንዳዘዘኝ አይደለም። ስለዚህ አንድ ተራ ሰው በሞኝነት እንደጻፈውና እንደተናገረው ነው ማምነው፣ የአምላክ ቃል ነው ብዬ አላምንም። ነገር ግን ህዝቡን ለማስተማር ህዝቡ እውነቱን እንዳቅ እንድነጻጸር እፈልጋለሁ። ያ ማለት እኔ መጽሐፍ ቅዱስ ላይ ማስረጃ የምናገረው ሰዎች እንዳምኑ እንጂ እኔ ስላመንኩበት አይደለም። 2 ነጥብ ያዝ። ሌላ ጥያቄ አለ? ቴዲ ቀጥል። አጠቃይና ወደ ያቢ እንሄዳለን። ጥያቄን ጨርስ። እኔ ላጠቃል። ጥያቄን ጨርስ ቴዲ። ጥያቄን ጨርሻለሁ። አጠቃይና ወደ ያቢ እንሄዳለን። ያ 2 ደቂቃ ተፈተነ። አው እፎይ በራሱ ጊዜ 3 ኡስታዝ ሆነው 10 ኡስታዝ ሆነው ይምጡልኝ ብሎ ኤምሩ ሲገባ ለምን ፈራ? 1 ነጥብ ያዝልኝ። ኤምሩ መውጣት አለበት። ሁሱን እንፈልገዋል አለው። ሁሱ ብልግና ቃላት እንደማይጠቀም እሱ በመጣበት ልክ እንደማይመልስ ስለሚያውቅ። ሁለተኛ ደግሞ ቴዲ የምጠይቅህ ኢምራንና እፎይ እንዲወያዩ አድርግልን ፕሊስ። ኢምራንና እፎይ፣ ኢምራን እፎይን ይፈልገዋል። ትናንትና አልፈልግም ብሎ አልቅሶ ወጥቷል፣ ፊቱ ጥላሸት እስከሚመስል ድረስ። ምክንያቱም ካልከኝ መጀመሪያ ያቀረበው ራሱ ነው። 3 ሁናችሁ ማስረጃ እኔ ከፍቻ ያሳያለሁ። አለ ማስረጃ በጭራሽ አላወራም ቴዲዬ። 3 ሁናችሁ ነው ሲል፣ ከዛ ደግሞ ኢምራን ሲገባ አይ መሆን የለባችሁ ሙጡ ማለት ይሄ አያሳፍረውም? ራሱ በተናገረው ያሳፍራል በእውነቱ። ስለዚህ እንደፈራ ውይይቱን እንዳልፈለገ ፖለቲካ ለመስራት እንደመጣ አይተሃል፣ ሁላችንም አይተናል። ይህም መገንዘብ አያቅታችሁ ማለት ነው። ሁለተኛ ኢምራንን የማይቀበልበት ለምንድን ነው? ከዚህ ቀደም ኢምራን አጠጥቶት በአፍንጫው ሲወጣ አይተናል። እንግዲህ ከአንዴም ሁለቴም ተወያይተው ፈርጥጦ ሲወጣ አይተናል። ይሄ የማይካድ ሀቅ ነው ቴዲ፣ የማይካድ ሀቅ። እፎይ ባትሪ ያለቀብኝ ብሎ 2 ጊዜ ከደምሳሽ ቤት ፈርጥጦ ሲወጣ አይተናል። ከማን ጋር ሲዋይ? ከኢምሩ ጋር። ስለዚህ ኢምሩ አንደኛ ገደላት ደርሳን ይነበባል። መጽሐፉ እንዳለ ሙሉ ያለው ኢምራን ጋር ነው። ስለዚህ ጉዱ እንዲወጣ አይፈልግም፣ እንዲዋረድ አይፈልግም። ኢምራን አልፈልግም። ፕሊስ ለመጨረሻ ጊዜ ቴዲ ኢምራንና እፎይ ተገናኝተው እንዲወያዩ አድርግልን። ለምንድነው ኢምራንን የፈራው? ለምንድነው ኢምራንን የፈራው? ሰዎችን እምነትን ለማሳወቅ ከሆነ ቀጥ ብሎ ይምጣና ከኢምራን ጋር ይወያይ። ኢምራን በጣም ይፈልገዋል። ቴዲ አመሰግናለሁ። እሺ አመሰግናለሁ በጣም ቴንክ ዩ ሳዲ። ቴንክ ዩ ሳዲ። አንድ ነገር ልንገራችሁ፣ ብዙዎቻችሁ ሜንሽን አድርጋችሁኛል። በቅዱስ መጽሐፍ ቅዱስ የያዙና ቁርአን 2 የተለያየ መጽሐፍ የያዙ እምነት ውስጥ ያሉ አካላቶችን ሰማይና ምድር ቢያልፈው አላወያይም። የኔ አቋም ነው። ሌሎቻችሁ አወያዩዋቸው። ግን ውዝን ከሆነ ወይ በቁርአን ውስጥ ያሉ በቅዱስ ቁርአን ውስጥ ያሉ ወይ በባይብል ውስጥ ያንን ቤዝ አድርገው ለሚያወሩ ለሚወያዩ ሰዎች እሱን ላወያ ይችላሉ። 2 አስቸጋሪ ነው የሚሆኑ። አንደኛ ላለማመን የሚመጡ ኃይሎች ናቸው፣ ወይም ደግሞ የራሳቸው ዶክትሪን አላቸው። እነዛም የነዛ የራሳቸው ዶክትሪን አላቸው። ቁርአን ለእስልምና እምነት ተከታዮች ቅዱስ መጽሐፋቸው ነው። ለቁርአን ተከታዮች ቁርአንን ለሚቀበሉ መጽሐፍ ቅዱስ ትክክል አይደለም ብለው ነው የሚነሱት። መጽሐፍ ቅዱስን ለሚከተሉ ቁርአንን ትክክል አይደለም ብለው ይነሳሉ። ዘን ሊተማመኑ አይደለም።
ነገር ግን እንዳልኳችሁ ሁለቱም አንድ ፍሬም እንትናቸው ቤዛቸው እዛ ላይ ሆኖ ኮመን ዲኖሚኔተር ነው የሚባለው በሂሳብ ሁለቱንም ሊያያይዝ የሚችል ነገር ባይብል ከሆነ ባይብል፣ ቁርአን ከሆነ ቁርአን ከሆነ ኦኬ እንጂ ከባይብል ፖይንት ኦፍ ቪው ቁርአንን አናሊሲስ ልሰራበት አትችልም፣ ልተች አትችልም። ከቁርአን ተነስተህ ባይብልን እንትን ልትል አትችልም። ክርስቲያኑ አይቀበልም እና እኔን አታስቡ፣ በፍጹም አይሆንም። እሺ ወደ ያቢ እንሂድ። ያብዬ ምን ትያለሽ? እንዴት አደራችሁ? ቴዲዬ ሰላም ነው ወይ? ደህና ነኝ። ያ እንትን ነው አሁን እንደው አሁን ላልከው እንኳን ትንሽ መልስ ለመስጠት ቴዲ፣ ኢትዮጵያ ውስጥ ለብዙ ሺህ ዓመታት ቁርአንን ሳይነካ የእስልምና ሃይማኖት ሳይነካ በመከባበር ብቻ ተኑሯል። ለምን? መነካት ስለሌለበት። ከተነካካ ውስጡ ከተገባ ህዝብና ህዝብ አብሮ መኖር አይችልም። ምክንያቱም የሚወጡ ብዙ ጉድለቶች አሉ። ትላንትና የተካሄደው ውይይት ትንሽ ጫፏን የተነካችው ምንም ነገር አልተነካም። እንደውም በደንብ ገብቶ አሁን የቁርአን ላይ ያለውን ታሪክ ብንማር ሙስሊሞች በሙሉ ራሳቸው እርስ በርሳቸው ጦርነት ይገባሉ። ለምን እስከዛሬ ሸወዳችሁን የሚል ብዙ ነገር ይማራሉና እንትን ይፈጠራል። ለዛ የድሮ ሃይማኖተኞች አባቶቻችን ይሄንን ነገር ስለሚያውቁ ሙስሊሞችን ማክበር ስለሚወዱ ብቻ ኢትዮጵያውያኖች ይሄን ነገር ሳይነካካ ሳያውቁ ቀርተው አይደለም፣ ሳይነካኩ ኖረዋል። በኋላ ላይ እንዴት ተጀመረ ተብሎ ቢባል ግን መነካካት ጀመሩ። የቁርአን ተከታዮች ሙስሊሞችን ክርስቲያኖችን አታክ ማድረግ፣ የእናንተ ክርስቶስ እንደዚህ ነው፣ የእናንተ እንትን እንደዚህ ነው ምናምን የሚል ነገሮች መፈጠር ጀመሩ። ይሄ ሲጀመር ነው ዛሬ እፎይን የሚባል ተዋጊ እንዲህ በቃ የማይደክም ኃይለኛ ወጣት የተፈጠረው እንጂ አባቶቻችን ሳይነካኩ እንዲሁ እያከበርናቸው እንኑር። በሰውነታቸው ፈጣሪ የሚነግረን ሰውን በሰውነቱ አክብር ብቻ ነውና በቃ ይህንን ብቻ እያደረግን እንኑር። በተማሩ ጊዜ ራሳቸው ይማሩ፣ ራሳቸው መጽሐፋቸው በገለጠላቸው መጠን ይማሩ ተብሎ ታትተው ነበረ። አልሆነም። ስለዚህ አሁን ስለነካኩ ነው ይሄ ነገር የተጀመረው። ኦኬ ከተጀመረ በኋላ እንዴት ነው መገለጽ ሲጀምር ብዙ ሙስሊሞች አሁን ዛሬ እንተ እፎይ ቤት ገብተህ ብታይ ቴዲ ሙስሊሞች ናቸው ቁጭ ብሎ የሱ ተከታይ። እሱን ተውና አጠቃላይ በሁለቱ መካከል ስለነበረው ሂደቱን ሂደቱ ላይ በቃ እንደ ቅድም እንደውም እውነት ተናግሯል ዛሬ ወንድማችን። ልጁ በጣም ፈርቶ ነበረ። እሱ አሁን ልጁ ሀምብል ነው በእውነቱ እሱ የሚባለው ልጅ ሀምብል ነው። ግን ይሄ ማነው እሱ አሁን እሱ የምጠራው ልጅ ከእሱ ጋር ካልተወያየ የምትለው ልጅ በጣም ተሳዳቢ ነው። ምንድነው አሁን እኛ በእምነት ቤታችን የማንፈልግ ከፕሮቴስታንቶች ራሱ ማንፈልገው ማንወያየው ሰው አለ። ምክንያቱም በስነ ስርዓት ቁጭ ብሎ ዲቤት ማድረግ የማይችል በእንትን በትርጉም የማያስረዳ ለምሳሌ አሁን የተናገሩ እውነት የሚባለው ልጅ ጋር ቁጭ ብሎ ኦርቶዶክሶች አይወያዩ መወያየት ስለማይችል አይችልበትም። ስለዚህ ያም አሁን ያኛው ልጅ ኡምራን የሚባለው ልጅ እንደዛ ነው ከሙስሊሞቹ ማለት ነው። ለምሳሌ ዮሐድ ማነው እንትና 10 ይምጡ ኡስታዞች አይደለም 3 10 ይምጡ፣ ግን ያ ልጅ በጣም ስለሚሳደብና ዲስሪስፔክት ስለሚያደርግ እንትኖችን ወደ ሌላ አቅጣጫ ስለሚቀይራቸው አይፈልግም። ማናችንም አንፈልግም፣ ማንም ሰው አይፈልግም። ስለዚህ ይሄ ነው ምክንያቱ። ቴዲ ልጁ ፈርቶ ነበረ፣ በጣም ፈርቶ ሲያንዛዛ እኔ ራሴ እሱ ቤት ቁጭ ብዬ ፎሎ ማላቀው ልጅ እንትን ብዬ ኡስታዙ ማለት ነው ኡስታዝ ነው ደግሞ ልጅ ነው ኡስታዝ ነው። በነገራችን ላይ ወደፊት የተማረ ሰው አምጡ ማለት የሚታወቅ እችላለሁ ብሎ እንደዛ በቃ እኔ ነኝ የሚገጥመው ብሎ ከገባ በኋላ እንዲህ መፍራት፣ እንዲህ መሸሽ፣ እንዲህ ማፈግፈግ ምንድነው ትርጉሙ? በጣም ነበር የፈራው። ፈራ። እሺ ኢትስ ኦኬ ካልቻለ እኮ አልችልም ይሄኛው ልጅ ያግዘኝ ብሎ መጀመሪያ ቪዲዮ መስራት አለበት። በቃ ሂደቱ የነበረው ሂደት ቪዲዮ ላይ አላሳወቀንም። ወይም ደግሞ ልጅቱ ሆስት የነበረችው ልጅ አትችልም፣ እሷ ጋር አንቀርብም። አሁን ሴትን ሲያወርዱ ሴት ሆነው ሴቶችን እያወረዱ እሷ ቤት ለምን ተካሄደ የሚል ነገር ልክ ሃይማኖት እንደሰበከች ነገር አድርገው ሲነሱባት፣ እሷ ላይም ደግሞ ሊነሱባት ነው። ኤኒዌይ የነበረው ሂደቱ አንደኛ ግልጽ አላደረጉትም አውቀው ግልጽ አድርጎ እፎይ በደንብ አድርጎ ደጋግሞ አስረድቶ እየጠበቅን ነው እኛ። እሱ በስነ ስርዓት ተገኝቶ እንትን እያለ ነው፣ ልጁ ግን አልተገኘም። ሌላው ግን ፖይንት አሁን ለምሳሌ ሁለቱም ላይ ነው አሁን ፖይንት የማደርገው ማለት ነው፣ ውይይቱ ላይ ከነበረው ፖይንት ማለት ነው። በእምነት መጽሐፎች ላይ
የስ ኦር ኖ የሚል እኔ ከተረዳሁት የስ ኦር ኖ የሚል ምላሽ የለም፣ መኖር የለበትም። የስ ኦር ኖ ለምሳሌ አምላክ ሞቶልሃል ሲለው የስ ማለት አይችልም፣ ኖም ማለት አይችልም። ምክንያቱም ቁንጽል የሆነች እንትን ማስረዳት ግን አለበት። ለምንድን ነው ይህንን ነገር አስተውለው ደቂቃውን በዚህ እንደዚህ ይሁን የስ ኦር ኖ ላይ አንድ ደቂቃ የሆነ ሰከንድ ማብራሪያ መሰጠት አለበት ከሁለቱም። በቃ ይሄን ተረድቻለሁ። ሁለቱም ይህንን ነገር ማስተካከል ነበረባቸው። ምክንያቱም ምንም አይነት በመጽሐፍ ቅዱስ ብትሄድ ለምሳሌ ብዙ መመራመር ይጠይቃል፣ ማብራሪያ ይጠይቃል መልስ ለመስጠት እና መጨረሻ ላይ ልጁ ስላልቻለ በደንብ እንትን ማለት ስላልቻለ ሀምብልነቱን መርጦ ሀምብል ሆኗል። በጣም እግዚአብሔር ይስጠው፣ ጎበዝ ልጅ ነው። እፎይ ግን ብዙ ሲታገል እንደኖረ እንደቆየ ፊቱ ላይ ታያለ፣ ሁኔታውን ታያለ። ከብዙ ሲሰደብ ሲታገል ብዙ ነገር ሲደርስበት ስለኖረ አግሬሲቭሊ ሲመራው የነበረው እኔ እንደውም እንትናን አስታወሰኝ። እፎይ ይህን ነገር ያስተካክላል ወደፊት ፖለቲካውን ማስተካከል አለበት። ይሄ የምንጠላው ሰው አለ። እኔ ፕሮቴስታንቶችን ወዳቸዋለኝ፣ የምጠላው ግን ይሄ እውነት ተናገር እውነት የሚሉት ሰው በጣም ምክንያቱም ሲያወያይ ስነስርዓት ስለሌለው አንወደው ብላችሁ ቴዲ ለሁለተኛ ጊዜ ፎከስ ዛሬ በሆነው ነገር ላይ ምትጣላሉ ምትዋደዱ እኔ እናንተን ላገናኝ አይደለም እዚህ ያመጣሁት። ዛሬ የሆነውን ነገር እንዴት ታዘባችሁ? እዛ ላይ ብቻ ፎከስ አድርጉልኝ። እሱ ሌላ አጀንዳ ሌላ ቦታ ላይ ታወራላችሁ። ያብዬ እሺ ቴዲዬ ምሳሌ መሆኑ ነው እኔ የገለጽኩት እንትኑና ምሳሌው ምንድን ነው? አሁንም ያን እሱ ጋር ወይም ደግሞ ሌላ 10 ስታቱሶች ጋር መወያየት ይችላል እፎይ። ከሌሎቹ ከዛ ልጅ ጋር ግን መወያየት አይችልም። ምክንያቱም አሳይቶናል ከዚህ በፊት አይደለም እንትና ብቻ ሁላችንም ማንም ሰው የማይስማማበት ተወያይ የሆነ ልጅ ነው እና ሰው ከእንትኑ ከምግባሩ መወያየት አይችልም። ከሁሱ ጋር ግን መወያየት ይቻላል መቼም። ግን ያንን ጥፋቱን አስተካክሉ። ይሄ አውቆ አላካችሁልኝ ምን አላችሁ እኛ ራሱ በጣም እስኪ ገርመን ድረስ እና ይቅርታ መጠየቅ አለበት ሰውን ወጥቶ ክርስቲያኑንም ሙስሊሙንም። ሙስሊሞች ዲቤት ውስጥ አትግቡ። እንደዚህ አይነት ነገር ውስጥ ከክርስቲያኖች ጋር በቃ የማየውን ነገር ነው። ከገባችሁ ግን በስነ ስርዓት ግቡ። በቃ ከፈለጋችሁ በስነ ስርዓት ለመማር ግቡ። አታክ ለማድረግ ሳይሆን ለመማር ግቡ። ህዝቦቻችሁን ለማስተማር ነው ምለው። ቴዲዬ አመሰግናለሁ። ያብዬ በተቻለ መጠን ዛሬ ስለሆነው ብቻ ዛሬና ዛሬ እዚህ 8-9 ሰዎች አላችሁ። እይታችሁን እኮ ነው የምትነግሩኝ። እንዴት አያችሁት? የሁላችሁም እይታ የግድ መመሳሰል አይጠበቅበትም። ሁሉም ሰው የራሱ እይታ አለው። አእምሯችን ፕሮሰስ የሚያደርግበት መንገድ አለ። የእውቀት ደረጃችን አለ። አናላይዝ አድርገን ደግሞ አውትፑቱን ነው እዚህ ጋር ለአድማጭ ተመልካች የምንናገረው። 1000 ሰው ባስገባ 1000ያችንም የተለያየ እይታ ነው የሚኖረን። በዛ ላይ በእምነት አንድ የሆናችሁ ደግሞ ትደጋገፋላችሁ። የቲፎዞም ጉዳይ አለበትና በተቻለ መጠን ዛሬ ልቦናችሁ ያሳያችሁን ምን አያችሁ፣ ምን ታዘባችሁ የሚለውን ብቻ ንገሩኝ። የጎንዮሽ መወጋጋቱን ተውና። እሺ ያብዬን አመሰግናለሁ። የጊዜ ጉዳይ ሰላም፣ እንዴት አደራችሁ? ሰማኑት ሂዲ እንዴት ዋላችሁ? በመጀመሪያ ያው ቴዲ የሚባሉ ሰዎች ኢትዮጵያዊነትን በጣም አጽንተው የሚወዱ የኢትዮጵያዊነት ምልክት በጣም የምወዳቸው በጣም የማከብራቸው። እኔ አንድ ነገር ሰው በመሆን ብቻ ሰውነትን አስቀድመህ በዘር በሃይማኖት በተለያየ ምንም በቀለም ሳትለያይ እውነትንና እውነትን ብቻ ይዘህ የምትራመድ ወንድሜ ነው። በዚሁ አጋጣሚ ላመሰግን እወዳለሁ። ምክንያቱም ምንድነው መሰላችሁ ከዛ አለፍ ሲል ግን መናገር የምፈልገው ትናንትና በነበረው ላይ ትናንትና የነበረው ምንድነው ካላችሁኝ የኔን እይታና የኔን ምልከታ ነው። እንዳንድ ክርስቲያን ሳይሆን እንዳንድ ሙስሊም ምናምን የሚለው ሳይሆን እኔ ክርስቲያን ነኝ፣ የክርስቲያን ተከታይ ነኝ። ነገር ግን ይሄ ወደ ክርስትና ልቼ ወይ ምናምን አይደለም። ሰው በመሆን ግን እዛ ጋር ያዩዋትን ብቻ አንድ ነገር ልንገራችሁ። ትናንትና የነበረው በጆኒ ቀጥራው በእሷ ምክንያት ያመቻቻቸው ያገናኛቻቸው እሷ ነበረች ልታገናኛቸው የተነጋገሩ። ሲገናኙ ደግሞ ምን ማድረግ ነበረባቸው? ማንም ሰው ሳይኖር እሷን ማገናኘታቸው ልትወርድ ነው ተነጋግረው የነበረው። ነገር ግን
እሱ እፎይ ቁጭ ብላ ልክ እንትን ስትላቸው ከዛ በኋላ ዮኒ ማኛን የሚያስገበችው ለዛ ዮኒ ማኛ እዛ ውስጥ አልነበረበትም። ነገር ግን ስትጠብቃቸው ሲላክለት አይመጣም። ባትሪው 8% እስከሚቀረው ድረስ እፎይ እየጠበቀ ነበር። ወደ 80 ምናምን ሰው ቁጭ ብሎ ማለት ነው። እሷ እየላከችለት አረ ላኩት እየላክን ነው እየመለሰብኝ ነው እያለች እሷ እየላከች ስክሪንሻት አድርጓለች። ዮኒ ማኛ ስክሪንሻት አድርጎታል። ይቅርታ በጣም ስለዚህ ምንድነው የነበረ መሰላችሁ እዛ ጋር የነበረው ነገር ስክሪንሻት ኮንስታንቲኖስ በደንብ ይሄድበታል፣ በደንብ ያስረዳል። ምክንያቱም በማስረጃ ስለሆነ ይዞት የነበረው ማለት ነው። እሱ ቤት ላይ ሄደው እንኳን ንገሩት እየተባለ ልክ ሄዶ ሲነገር መጀመሪያ በትክክለኛው አካውንት አይደለም የመጣው። አካውንቱን ሲጀመር ቀይሮት በ40 ምናምን ሺህ ገብቶ እፎይ ፈልጉን ያገኘው በሌላ አካውንት ገብቶ እሱንም ገስት ላይ ሰው አስቀምጦበት ማለት ነው። ከዛ በመቀጠል ግን ልክ ሲላክለት ሄደው ሲጽፉለት ኮሜንቱን ሲዘጋ ይፈልጉሃል እየተባለ ሲጠይቅ ኮሜንቱን ሲዘጋ ሁላ ነበር። ወደዚህ ነገር ከመምጣታቸው በፊት ተነጋግረው ሁለቱ የጨረሱት ጉዳይ ነው አይደል? አዎ ተነጋግረው የጨረሱት ጉዳይ። ኦኬ ቀኑ ሲደርስ ምንድነው ላክ አንዳንዴ እኮ የሆነ በር ላይ ቆመ ሰውዬ ቁልፉ የጠፋበትም ሰውዬ ግባ እንደሚል ነው፣ ወይም ደግሞ መክፈት እንደተሳነው ሰው ነው የሚያወሩት። ግባ ብያለሁ ግባ ምን ማለት ነው? ህዝብ እያያችሁ አጀንዳ ቀርጻችሁ እንወያያለን ብላችሁ ፖስተር አሰርታችሁ ግባ አትግባ እንደዚህ ያረከኝ ምናምን ምንድን ነው? ሲሆን ተነጋግራችሁ ይሄን እናወራለን። ኃላፊነት በሚሰማ መንገድ ነው ሀሳባችንን የምንገልጸው። ትንሽ ተሳስተን የሆነ ነገር የተንሸራተትን እንደሆነ አደጋ ውስጥ ልንገባ እንችላለን። ተጠያቂነትም ሊመጣ ይችላል። ማይ ፍሬንድ ተሳስተ ከአንደበት የሚወጣው ነገር በነገራችን ላይ ያስጠይቃል። አሁን በወጣው ህግ ከአንደበት የሚወጣው ነገር ራሱ ተጠያቂነት አለው። ስለዚህ ያን ተነጋግረው አጽድተው እኔ እገባለሁ ገባህ ወይ ተባብለው እንደዛ ነበር መሆን የነበረበት። ምንድነው ከቀኑ ሲደርስ ያ ሁሉ ውዝግብግብ? እኔ አልገባኝም። ለምንድን ነው ያየው ነው? እኔ እሱም ስላላወቅኩኝ ነው። ነገር ግን ምንድነው መሰለ የኔን ምልከታ ነው ማስቀምጥልህ ብያለሁ። ያ ነገር ልክ ሲሆን ግን በማስረጃ ሲንቀሳቀሱ ነው የነበረው። ኢቭን እሷ እንኳን ልጅት ያዘጋጀችው ልጅ እንኳን በቃ ከዚህ በኋላ ጨርሰናል፣ እፎይ አክብሮን ተገኝቷል፣ ህዝቤ እያየህ ነው፣ ስለዚህ ቻው በቃ እንሰነባበት ልክ ተብሎ እስኪ 5 ደቂቃ እንጠብቀው ብሎ ሁሉ እፎይ 5 ደቂቃ ሁሉ ተጨምሮታል። የሚገርምህ ማለት ነው። ከዛ በኋላ ነው እንደገና ደግሞ ልክ ተመልሶ እነ እንትና ሁሉ እየጠሩት ምናምን አይሆንም ማለት የኔ ምልክታ ምንድን ነው? እዛ ጋር ምን አየህ ካልከኝ ግን የኔን ማስቀመጥ ስላለብኝ በቃ እፎይ ሁላችንም እኔ ክርስቲያን አንደኛ ክርስቲያኖች ጀግና ልጃቸውን መያዝ እንደተቸገሩ ሲሳደድ አብሮት የቆመ ማንም የለም ነበረ። እንደገና የብልግና ነገሮችና ዝም ብሎ ከአንደበቱ ከአእምሮ እያወጣ የሚናገራቸው ነገሮች ነበር የሚመስሉኝ። እኔ እፎይ ትናንትና በማስረጃ ሲናገር የነበራቸው ከዚህ በፊት ሲናገር የነበራቸው ነገሮች ናቸው። ስለዚህ እውነቱ እፎይ ጋር እንደነበረ ነው ይገባል። አንድ እሱ ነው። ሁለተኛ ነገር ደግሞ ምንድን ነው ቪዲዮ ቆራርጦ አመጣ። ቪዲዮ እንግዲህ የሚነጋገሩት ሁለቱ ናቸው። ከመጽሐፍ ነው ማስረጃ አምጣ የተባለው ነገር ግን ሌሎች አባቶች ቤተክርስቲያን የወከለቻቸው ያማን ነው ተወክላቸው አትወክላቸው ቲክታክ ላይ ያስተማሩበትን አመጣ እናሳየ። ሲያሳየ ግን እሱንም ውሸቷን ብቻ ቆርጦ ነው ያሳየው። አየሁ አይደል? ምን ላይ መጣ ካልከኝ ሙሉውን እንደገና እፎይ ያመለሰና ሙሉውን አየው ይሄንን የቆረጥከው አለና ትክክለኛውን ነገር አሳየው። አንድ እሱን ስለምንድን ነው ቆርጦ ማሳየት የተፈለገ? እነሱ ጋር እውነት የለም ወይ? ሌላ ሶስተኛው ነገር ንገረን። ኢምራን የሚባለው ልጅ ሲገናኙ ኢምራን የሚባለው ልጅ በራሱ ፖለቲካ ሊሰሩ ነው የነበረው። በቃ ትክክለኛ ይሄ ሊያስተምሩ ህዝቡን 100 ምናምን በዛ በኩል 80 ሰው በዚህ 80 ሺህ ሰው 160 ምናምን ሺህ ሰው ቁጭ ብሎ ሊያስተምሩ ሳይሆን ትክክለኛ እንደ እምነት አባት ሊያስተምሩ ሊያስረዱ ሳይሆን በቃ ይሄ በእነ ኡስታዙ በኩል የነበሩት ፖለቲካ ሊሰሩ እንዲህ ያደረግነው ሊሉ ነው የነበረው እንጂ በቃ ትክክለኛ አስተማሪነት ይሄ ይበልጣል፣ ይሄ እንዲህ ነው፣ በዚህ መንገድ ነው ምናምን ነገር የሚለው ሊያስተምሩ የመጡ ሁላ እስከማይመስል ድረስ። በተለይ ኢምራን የሚባለው ልጅ አሁንም ነገ ከነገ ወዲያ ቢገናኝ በእርግጠኝነት ምንድነው ሊሆን የሚችለው ካልከኝ ፖለቲካ ሊሰራ ነው እንጂ ትምህርቱን የሃይማኖቱን ሊያስተምር አይደል። እውነታውን ምክንያቱም ትናንትናም ላይ ስላየ ነው ማለት ነውና ከዛ ሌላኛው ደግሞ ሲቀጥል ትክክለኛ
ትምህርት ሊያስተምር የመጣ ሰው እኮ ወደ ቤተክርስቲያን መጣችሁ ወይም ደግሞ ወደ አንድ ማነው የቤተ እምነት ተቋም መጣችሁ መስጊድም ሄዳችሁ ሰፋ ያለ ትምህርት እንድትወስዱ ይመከራል አይደል? እዛ ጋር ማለት ትናንትና ልንመማርበት የተገናኘን እኛ ልናቀበት የተገናኘንበት መድረክ ተፈጥሮልን 5 ደቂቃ ብሎ እሱ እፎይ 20 ደቂቃ ሰጠኝ እያለው 5 ደቂቃ ምናምን ብሎ ይለዋል። በ5 ደቂቃ ውስጥ ነው እንዴ ቴዲ አልክ አንተ ብለኸዋል እንዴ? ሁለት የተለያዩ አሁን ለምሳሌ ፔንቶች እና ክርስቲያን ማነው ኦርቶዶክሶቹ ይሆን ልክ ነህ። ይሄ እኮ ክርስቲያኖችና ሙስሊሞች ነው። ሁለት የተለያዩ እንትኖችን ነው እንትን የምትለው። ይሄንን ያክል እንግዲህ በ5 ደቂቃ ብቻ ነው እንዴት ወያይተህ የምትጨርሰው ቴዲ? ስለዚህ ውስጡ ላይ ቀደም እህቴ እንዳለችው ውስጡ ላይ ብዙ ውሸቶች እንዳሉ ብዙ ነገሮች ሊያባሉ እንደሚችሉ ያ ነገር ሊወጣባቸው ይችላል ምናምን ብሎ ስለፈራ ይመስለኛል በደቂቃ ላይ እንደዚህ አይነት ነገር የለም። ምክንያቱም ማወቅ አለበት ወዴትኛው እምነት ማን ምን መሄድ አለበት፣ መስለም አለበት፣ ክርስትና ወደ ክርስትና መምጣት አለባቸው። እነሱ የግዴታ ሰፋ ያለ ነገር ይዘው ከዛ ውጭ ግን እስካሁን ከነበረው ኢትዮጵያ ውስጥ ተደርጎ ከማይደር ማለት የማይታወቅም ነው ብዬ የማስበው ሁለቱም ተገናኙ። እፎይም ከዚህ በፊት እንደነበረው ሳይሆን በትህትና በትዕግስት ያለው ሁኔታ እንግዲህ አንተ ወንድ ልጅ ነህ ወይ ወንድ ልጅ ከሆንክ እያለው ኡስታዙ ከኡስታዝ እንግዲህ ከአንድ ከሃይማኖት መምህር ወንድ ልጅ ነህ እንዲህ አንተ ወንድ ከሆንክ እስኪ እንዲህ እያለ ማለት ነው። እፎይ በትዕግስት ያንዳንዱን ነገር ሰማኝ እያለ ሲናገርበት የነበረ ከዚህ በፊት እንደውም ተናዶ እንደሚናገረው ምናምን ሳይሆን ትናንት ለስለስ ብሎ የሚያስተምርበት ነበር። አዲስ ታይምስ እንዳለው እፎይ ትናንትና እንደው ከዚህ በፊት ከዚህ በኋላ የሆነ ትዕግስት ኖሮት እያንዳንዱን ነገር ቢያስተምር በእርግጠኝነት ወደ ክርስትና እምነት የሚመጡት በእርግጠኝነት ይበዛሉ ብዬ ነው የማስበው። እንዳጠቃላይ ግን ቆስጤንቲኖስ ከማስረጃ ጋር ስለያዘው በደንብ እሱ ስለሚያስረዳ ቴዲ በዚሁ እንትን ትላለህ። እንዳጠቃላይ ግን ቴዲ በጣም ክበርና ኢብን ሁለቱን እንኳን መዳረሻ የሌለው የሁለት እንትኖች እኔ እዚህ ላወያይ አልችልም ያልከው ነገር በትልቅ እይታ የታየ ነው። ለምሳሌ ልንገራችሁ አንድ ቤት እኔ አሁን እዮዳ ቤት ምንድን ነው የሰማሁት? ጴንጤዎቹን እንዲህ አድርገን ፕሮቴስታንቶችን ጠርተናቸዋል። አሁን ደግሞ ኦርቶዶክሶችን ትናንትናም ኦርቶዶክሶችን ነው እንዴ ውሃብያና ምናምን ተብሎ እናንተ ጋር ያለውን ለብቻ ነው እንደምትወይ ክርስቲያን ነው አለቀ። መጽሐፍ ቅዱስ ነው። ከዛ ሲቀጥል ደግሞ ቁርአንና መጽሐፍ ቅዱስ ነው እዚህ ጋር እንትን ማለት ያለበት እንጂ ከፕሮቴስታንት ከምን የሚለው እሱን ጥሪ ልክ ስላልሆነ እዛ ቤት እየተካሄደው ያለው ጥሪ ልክ ስላልሆነ ብዬ ስለማን እና እናመሰግናለን ቴዳይ ክበርልን። ቆስጤንቲኖስ ግን ሞር በማስረጃ ስለያዘው እያንዳንዱን ነገር እሱ ያስረዳናል በደንብ። ቴንክ ዩ የጊዜ ጉዳይ ነው። ቴንክ ዩ መሐመድ። ቴዲ እንዴት ነህ? ይሰማል ድምፄ ብዬ አስባለሁ። የመጀመሪያው እዚህ ከተነገሩት ነገሮችን ለማጥራት ያክል ሁለት ሰዎችን ሙስሊሞች ናቸው የሚል አንድ ሀሳቢ ንግግር አለ። እፎይ ሙስሊም አልነበረም፣ ሆኖም አያውቅም። ስለዚህ አትዋሹ። በተለይ እምነት ውስጥ ሳትኖሩ ዝም ብሎ የእምነት ድጋፍ ለማድረግ ፖለቲሳይዝ አድርገው የሚመጡ ሰዎች አሉ። ቴዲ ኢትዮጵያ ውስጥ ሙስሊምም ክርስቲያንም ኤኒ ዲኖሚኔሽን ክርስትና ውስጥ ኤኒ ዲኖሚኔሽን አለ፣ ሙስሊሞቹም አሉ። የኦርቶዶክሱም የሙስሊሙም የዋቄፈናውም የሁሉም ሀገር ነች። መልታይ ሌየር የሆነች ሀገር ነች። ኢን ተርምስ ኦፍ ላንጉዌጅ ሪሊጅን ኤትኒሲቲ ዋትሶኤቨር። ስለዚህ እዛች ሀገር ውስጥ የሚደረጉ ማናቸውም ነገሮች አዝፋራስ ስርዓት ባለው መልኩ እስከሆነ ድረስ አንደኛው ፕሮቴክቲቭ ሮል እንዳለው አንደኛው ደግሞ አጥቂ እንደሆነ ተደርጎ የሚታየው ነገር መቅረት አለበት። ሁለተኛ ልጅቱ ሙስሊም አይደለችም። ጆኒ ራጋ ሽዝናት ሙስሊም። ኮንፊውዝድ የሆኑ ብዙ ሰዎች አሉ። ኦኬ ኮንፊውዝድ የሆኑ ብዙ ሰዎች አሉ። እንደምታውቀው ፎር ዘ ላስት 8 years አግኖስቲኮች በጣም እየበዙ ነው ኢትዮጵያ ውስጥ። ኤቲስት ነን የሚሉ ሰዎች በጣም አሉ። እኔ በተደጋጋሚ አንተ ቤት ውስጥ የፖለቲካ ጉዳይ ስንነጋገር አንዳንድ የእምነት ጉዳይ ሲናገሩ ብዙም ጊዜ ቶለሬት ስለማታረግ ስለማትፈቅድ እናልፋለን። ከዛ ውጭ ግን እፎይ የሚባለውን ግለሰብ በተመለከተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ይወክላል ብዬ አላምንም። እንደ አንድ ኢትዮጵያዊ ሙስሊም ከኦርቶዶክስ ማህበረሰቡ ጋር አብሮ እንዳደገ ተወልዶ እንዳደገ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን ይወክላል ብዬ አላምንም። ምዕመኖቹን ይወክላል ብዬ አላምንም። ነገር ግን እንደምታውቀው አገራችን ውስጥ አሁን ኤቭሪቲንግ ፖለቲሳይዝ ነው የሚደረገው። እፎይ የሚሉ ሰዎች የእፎይ የሚባለው ልጅ መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያውቀዋል ወይ? መጽሐፍ ቅዱስን ሂዛን ኦርቶዶክስ አይደለም።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቀኖናና ዶግማ መሰረት ሄርሜኔቲክሱን በደንብ ያውቀዋል ወይ? ስነ አፈታት ተምሯል ወይ? እያንዳንዱ ቃላቶች በነገራችን ላይ አይቱክ ሄርሜኔቲክስ ወስጃለሁ እኔ። ሄርሜኔቲክስ የወሰድኩት ለምንድን ነው? ኢንተርፌስ ዲያሎግ የሚባል ነገር ካናዳ ነው የምትኖረው አይደል ቴዲ? ኮርነሮች አሉ፣ የኢንተርፌስ ዲያሎግ ኮርነሮች አሉ። እዛ ቦታ ላይ የሰለጠኑ ዲቤቶች ይካሄዳሉ። ዲቤቶቹ ዋናው ዓላማቸው ምንድን ነው? እኛ እንደ እስልምና አላህ ስብሐነሁ ወተዓላ በቁርአን ላይ በግልጽ ያስቀመጠው አለ 29ኛው ቻፕተር 46ኛው አንቀጽ ምን እንደሚለው የመጽሐፉን ባለቤቶች የሚባሉት አይሁድና ክርስቲያኖች በዚያች እርሷ መልካም በሆነችው ክርክር እንጂ አትከራከሩ። ያቺ መልካም የሆነች ክርክር ምንድነች? ከእነርሱ እነዚያ የበደሉት ሲቀር የሚሳደቡት የሚያንቋሹት ለመግደል ምናምን ለሚያደርጉት ሲቀር በሏቸው በዚያ ወደኛ በተወረደው ወደ እናንተም በተወረደው አመንን፣ አምላካችሁም አንድ ነው፣ እኛም ለእርሱ ታዛዦች ነን በሏቸው ነው የሚለው። እኔና ቴዲን እኔ እናንተን የፈጠረው አምላክ አንድ አምላክ ነው፣ ወደድንም ጠላንም ማለት ነው። አንተ ክርስቲያን ሆነ በክርስቲያን ቴዎሎጂካል አካሄድ አንድም ሶስትም የሚል አስተምሮ ልትከተል ትችላለህ። ያ መብት ነው፣ አላስገድድህም። እኔ ደግሞ አምላክ አንድ ነው። የአምላክ ባህሪ ያልሆኑት ነገሮች አምላክ ባህሪ አይደሉም። አምላክ ጅማሮ አይኖረውም። በዚህ ጉዳይ ላይ መጽሐፍ ቅዱስን እኔ የማምነው መጽሐፍ ቅዱስ ማለት በነገራችን ላይ የቀደሙ ነቢያቶች የተሰጡ ኪዳኖች አንድ ላይ ኮምፓይል ተደርጓል ተብሎ ነው የሚታሰበው። እንደ ክርስትናው ባይብል የሚለው ቢብሎስ ከሚለው የግሪክ ቃል ነው የመጣው፣ የመጽሐፍ ስብስብ ማለት ነው። እንደኛ አስተምሮ እንደ እስልምና አስተምሮ የቀደሙት ነቢያቶች መጽሐፍ ተሰጥቷቸዋል። ለምሳሌ ኢየሱስ ክርስቶስ በመጽሐፍ ቅዱስ እንደሚገልጸው ሰውም ነቢይም ነው። ወደ ሁለቱ ጉዳይ የታዘብከውን እየነገርክ ነው። ወደዛ እየመጣ ያቀደም ያነሳውን ነገር እንትን እንዳደረግልህ ስለፈለግኩ ነው። ስለዚህ አንድ ሙስሊምና አንድ ክርስቲያን በእምነት ጉዳይ መከራከር ይችላል፣ መወያየት ይችላል። ክርክሩ ግን መሆን ያለበት እኔ የምከተለው እውነት ነው ብሎ ነው የሚመጣው። ክርስቲያኑም ሙስሊሙም እኔ የምከተለው እምነት ትክክል ነው ብሎ ነው የሚመጣው። ምክንያቱም ሁለቱም የሚያምኑበትን ነው አይደል ይዘው የሚመጡት። ክርክሩ የሚሆነው በኤቪደንስ በማስረጃ ከመጽሐፍቶች ከስክሪፕቸር ማለት ነው ማስረጃዎችን አቅርቦ መነጋገር ነው። የፈለገ ያምናል፣ ያልፈለገ ይክዳል። ምክንያቱም በእምነት ማስገደድ የለም። ከዛ ባሻገር ይሄንን ክርክር በተመለከተ በተደጋጋሚ አንተ ቤቶች ክርስቲያኖች ገብተው ዲቤት ሲያደርጉ ያለው ምናምን ብዙም ጊዜ እኔ ፑሽ አላደርግም። ቴዲ ቤት ገብታችሁ ተወያዩ ብዬ ፑሽ አላደርግም። ምክንያቱም አይዶንት ኖ ያንተን እንትንም አላውቅም። ቴዲ ኦርቶዶክስ ነው ፕሮቴስታንት ነው አላውቅም። ስለዚህ ቴዲ ፍትሐ ሆኖ ያወያያል አላውቅም። ምክንያቱም የእምነት ጉዳይ ሴንሲቲቭ ስለሆነ ማለት ነው። ፖለቲካ ኢዝ ፖለቲክስ። የፖለቲካ ጉዳይ ችግር የለብኝም። በእምነት ጉዳይ ግን ቴዲ ፍትሐዊ ነው የሚባል ነገር የለም። ምክንያቱም እምነትን ስለማላውቅ። ብዙም ጊዜ ደግሞ የምንታዘበው ምንድን ነው? ብዙ ሰዎች በእምነት ጉዳይ ላይ እውቀት ሳይኖራቸው ሲቀር ራሳቸውን ኤቲስት ያደርጋሉ። እምነት የለንም በእምነት እኔ ያው ለምሳሌ ብዙዎቹን አይቻሉ። ሃይማኖት የሚባል ነገር እንደ ተቋም የሚቆጥሩ ሰዎች ስለ አማኞች ማውራት አይችሉም። ሃይማኖትና እምነት አንድነትና ልዩነቱን የማያውቁ ሰዎች ስለ አማኞች መናገር አይችሉም ሲጀምር። ወይ መጀመሪያ ራሳቸውን ኢኪፕ ማድረግ ነው ያለባቸው። ስለዚህ የሆነው ነገር ምንድን ነው? ከዚህ በፊት እፎይ የሚባል ግለሰብ ከሁሴን ጋር ተነጋግሮ ነበር። ያደረገው ምንድን ነው? መልእክተኛውን ሰለላሁ ዐለይሂ ወሰለም ተሳደበ። ኦኬ መሳደቡ አይደለም እኛውን ችግሩ። ነገር ግን ሲሳደብና የሚናገራቸው ነገሮች ፋክት አይደሉም ነው እያልን ያለ ነው። እኛ መነጋገር ካለብን በነገራችን ላይ እኔም ማስበው ምን ታውቃለህ? አብዮት አደባባይ አለ አይደል? አብዮት አደባባይ ልክ ኬንያ ላይ እንደሚደረገው የኢንተርፌስ ዲያሎግ ኢትዮጵያ ውስጥ የኢንተርፌስ ዲያሎግ መኖር አለበት ብዬ አምናለሁ። እኔ ከኦሪት ዘፍጥረት እስከ ራዕይ ዮሐንስ ከአንድም 2 3 4 ጊዜ አንብቤያለሁ። መጽሐፍቶች ቅዱስ መጽሐፎች የግለሰብ ንብረቶች አይደሉም፣ መለኮታዊ ናቸው ብሎ ከታመነ ማንኛውም ሰው ያነበዋል። ነገር ግን አማኞች አሉ። ለምሳሌ እዚህ አሜሪካ ውስጥ እኔ አይቻለሁኝ ቁርአን እንቀዳለን የሚሉ ኢትዮጵያኖች እየተፈጠሩ ነው፣ ፖለቲካ ውስጥ እየገቡ ማለት ነው። እኔ መጽሐፍ ቅዱስን አላቃጥልም።
እማላቃጥለው ቴዲን አንተን ስለምፈራህ አይደለም፣ እምነቴ ስለማያዘኝ ነው። እምነቴ አያዘኝም። ማቃጠል አይደለም፣ አንተ የምታምነውን ነገር እንድሳደብ አልተፈቀደልኝም። ምክንያቱም አንተ የምታመልከውን ነገር እምነቴ ብለህ ያዝከውን ነገር ስሳደብ እኔ የማመልከውን አምላክ ትሳደባለህ። ስለዚህ እኔ ሰድቦ ለሰዳቢ ነው ወንጀሉ እኔ ጋር ያለው። ወደ ሁሱና ወደ እፎይ ውይይት ምናለኝ ማመድ ልመጣ ነው። ስለዚህ የእፎይ ጉዳይና የሁሱ ጉዳይ በተመለከተ በቴሌግራም ላይ የተጻጻፉት አለ። በነገራችን ላይ እፎይ ለሁሴን የጻፈው፣ ኢምራን ለእፎይ የጻፈው ጉዳዩ የነበረው እፎይ ከክርስቲያን ጋር፣ ክርስቲያን የሚባል ልጅ አለ ከእፎይ ጋር የሚገባ ኢምራንና ሁሴን በኮሆስት ነው የሚገቡት። አራቱም በቤታቸው ሆነው በኮሆስት ነበረ የነበረው። ከዚህ በፊት ሐሙስ ቀን ይመስለኛል ያልተሳካ ውይይት አለ። ተማሃይ ጠርቶ እመጣለሁ ብሎ ማለት ነው። እፎይ ምንድን ነው ያለው? አይደለም አንድ አይደለም ሶስት ሁናችሁ መምጣት ትችላላችሁ ብሎ ያለው ቪዲዮ አለ። ከዛ ምንድን ነው የተፈጠረው? ዲቤቱ ከመካሄዱ ከሰዓታት በፊት አንድ የቤተ ክርስቲያን አገልጋይ ይመስለኛል አምና ሹር ምን አደረገ? ይሄንን ዲቤት ቆይ ልጨርስ ቴዲ አንዴ። ይሄንን ዲቤት እንዳታደርጉ ከነዚህ ልጆች ጋር ይሄን ዲቤት እንዳታደርጉ የሚል መልእክት አስተላልፏል። እምነቱ ኦርቶዶክስ ነው ግለሰቡ። ይሄ ዲቤት መካሄድ የለበትም የሚል አድርጓል፣ ንግግር አድርጓል። ከዛ በኋላ ግን እነ ሁሴን ቤታቸውን ከፍተው ገብተዋል። 82,000 ምናምን አካባቢ ሰው ነበር የነበረው። በነገራችን ላይ ፎር ዩ ኢንፎርሜሽን 1 ሚሊዮን በላይ የነበረው። ዓላማው ምንድነው? ቤቱን የቲክቶክ አካውንቱን ማዘጋት ነው። ኢትስ ቢን ባንድ ፎር 5 years እልክልሃለሁ። ለ5 ዓመት ተዘግቷል። ዋነኛው አካውንቱ ማለት ነው። ችግር የለውም። ያ 1 ሚሊዮን አካውንት ምናምን መሆኑ አይደለም የነበረው። ምንድነው? እኔ ለምሳሌ አንተ ጋር ሁኜ አንተ ቤት ሁኜ በማወራበት ሰዓት በቀላሉ የኔን አካውንት ሪፖርት አድርገው ማዘጋት ይችላሉ። በራሴ ቤት ከሆንኩ ግን እኔ ጋር ያሉት ኦዲየንሶች ሪፖርት ያደርጋሉ፣ ኮፒ ሊንክ ያደርጋሉ፣ ቡስት ያደርጉታል ማለት ነው። የፈለገ ሪፖርት ቢኖር ካውንተር የሚያደርገው ስለሚኖር በዚህኛው በኩል አይዘጋም። ስለዚህ አይቆራረጥም። ስለ ሚዲያ ለአንተ አልነግርህም። ቤተር ዛን ዩቲዩብ ላይ ያለውን ነገር፣ ቲክቶክ ላይ ያለውን፣ ሌሎችም ያለውን ነገር ማለት ነው። ስለዚህ ምንድነው የተፈጠረው? አይ ዶንት ኖ ዮኒ ማኛ ይዘ ፕሮቴስታንት ኦል ኦፍ ኤ ሰደን መጥቶ ራሱን ላይክ እኔ አይ ዶንት ዋንት ቱ ሜንሽን ሂዝ ኔም ቤዚካሊ አይ ኖ ሂ ኢዝ ዩር ሞዴሬተር ነው የሚያደርጋቸው ነገሮች ማቃለው ከዚህ በፊት አይ ዶንት ኖ ከየት መጥቶ እሱ ሂዝ ኖት ኦርቶዶክስ ቤዚካሊ እና ዊ ኖ ሂም ኢንሰልቲንግ ዘ ፓትሪያርክ መጥቶ ምንድን ነው ማድረግ የፈለገው? በሁለቶች መካከል የነበረውን ሰላማዊ የሆነ ውይይት የሚካሄደውን ነገር ሜስዳፕ ነው ያደረገው ከልጅቱ ጋር ሆኖ ማለት ነው። በነገራችን ላይ ልጅቱ የሰራችውን ማስታወቂያ አይመለከተንም። ጆኒ ራጋ የምትባለው ማለት ነው። እኛ የምናውቀው ኤምራን ከሁሴን ጋር፣ እፎይ ከክርስቲያን ጋር የተጻጻፉት አለ። ከፈለክ አውል ሼር ላደርግህ እችላለሁኝ። በዛ መሰረት ውይይቱ ይካሄዳል ነው። በነገራችን ላይ ግዴታም አይደለም ውይይቱ። ነገር ግን ዋንስ ከተባለ ከተቀጣጠሩ መግባት ነበረበት። እፎይ አልገባም። ከዛ ዮኒ ማኛ መጣ፣ ጆኒ ራጋ የምትባለው ተገባ። የተደረገው ተደርጓል። አሁን እኔ ጥያቄ የምጠይቀው ነው የመጨረሻ ነው ይሄ። አሁን የጥያቄ የምጠይቀው ዋት ኢዝ ዘ ፓኒክ? ምንድን ነው ይሄ ፓኒኩ? ኤቭሪ ሩሞች ተከፍተዋል። ተከፍቶ ላይክ ኮሜንተሪ እየተሰጠ ነው። ኢትዮጵያ የምትባለው ሀገር ውስጥ ሪሊጂየስ ዲቤት ኢንተርፌስ ዲያሎግ በህግ ይታገድልን እየተባለ ነው ወይስ ሪዝኑ ምንድን ነው? አዲስ ነው ወይ? ለዘመናት እኛ አዲስ መሆኑ ሳይሆን ሁላችሁ አንድ መዘንጋት የሌለባችሁ ሁላችሁም በውስጣችሁ አንገር ያለባችሁ ናችሁ። የምን አንገር? ቆይ እኛ ያሰለጠንን ህዝቦች ነን። ለአንተ አይደለም። አንዴ ሚዩት አድርገው። አንዴ ለአንተ አይደለም ከኔ ጋር ዋን ያርክ መስሎኝ ነው። ኖ ኦቨርኦል ነው የምናገረው። ሚዩት አድርግ። እኛ በጣም ውስጣችን ቶክሲካ አመለካከት ያላቸው ሰዎች አሉ። እንድንጨራረስ የሚፈልጉ ሰዎች አሉ። እኛ ገና ለአቅመ እንኳን ክሮስቶክ እንኳን ያልበቃን ህዝቦች ናሉ።
ታስዋይ ሁለት ሆናችሁ ተጠያይቁ ብላችሁ አሁን እዚህ ውስጥ እንጨራረሳለን። በጥንቃቄ መያዝ ያለባቸውን ነገር እንዴት በሰለጠንና በብልሃት መያዝ እንዳለብን ማወቅ አለብን። ኢንተረስት ግሩፖች ውስጣችን ኢንፊልትሬት አድርገው የገቡብን ህዝቦች ነን እኛ። ዝም ብለህ ዲቤት ስታደርግ ኃላፊነት በሚሰማ መንገድ ነው መሆን ያለበት። ኦኬ ከቁጥጥር ውጭ ወጥቶ ብዙ ነገር ቢፈጠርስ፣ ዳሜጅ ቢፈጠርስ ኃላፊነቱ የሚወስዱ ማን ነው? መሬት ላይ ያሉ ሰዎች ተጠያቂ ይሆናሉ ማለት ነው። እነዚህ አድራሻ አላቸው። እነዚህ የምታወያያቸው ሰዎች አካውንተብል ናቸው። ስለዚህ ጉዳዩ ሴንሲቲቭ ከሆነ ሁሉም ነገር እኮ የግድ በአንድ ጀንበር እኮ ልናፈርጠው ይፍረጥ የሚባል ነገር አይደለም። እኛ ገና የፖለቲካውን እንኳን ውይይት አዝምነን አልጨርስም። በፖለቲካው አልተግባባንም። በዚህ ላይ ሃይማኖት እንጨምራለን። ፖለቲከኞች ሃይማኖት ውስጥ ገብተው አማኞቹን አንድ ቀን ያልጸለየ ሰው አንድ ቀን እንደው እግዚአብሔርን ወይም ደግሞ ፈጣሪውን በመፍራት ህይወቱ ያልተመላለሰ ሁላ የሃይማኖት ጉዳይ ሲነሳ እንደገና ሃይማኖተኛ ሆኖ ካባ ለብሶ ይመጣብናል። ብዙ ነገሮች አሉ። ኑሮ ያስመረረው ይመጣል። ተስፋ የቆረጠ ሰውዬ ይገባል። ለዛ ነው ኃላፊነት እንደሚሰማን ሆነን ማውራት አለብን። እያንዳንዱ ንግግሮቻችን ጥንቃቄ የምንመርጠበትን ቦታ ላይ ማወቅ አለብን። የኛ ነገር መሬት ላይ ድረስ የሚወርድ ነገር ስለሆነ ማለት ነው። ከዛ አኳያ ላንድ ላርግ ኤኒዌይስ አንዴ ላንድ አርገውና ወደ የሪስፖንሲቢሊቲ የሚባለው ጉዳይ ኃላፊነት መሰማት ሁሉም አማኞች በሚያምኑት እምነታቸው ውስጥ ለሚያደርጓቸው ዲስኮርሶች ኃላፊነት መውሰድ አለባቸው ብዬ አምናለሁ። በነገራችን ላይ ቅድም ስናገር ሰምተኛል። እፎይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይወክላል አላልኩም። እኔ ያን ያልኩበት ምክንያት ምንድነው? የግለሰቡ ስብዕና እኔ ባደግኩበት ማህበረሰብ ውስጥ አይኖ ክርስቲያኑ እስልምና ኮምፕሊትሊ ትክክል አይደለም ብሎ ነው የሚያምነው። ሙስሊሙ ክርስትና ኮምፕሊትሊ ትክክል አይደለም ብሎ ነው የሚያምነው። ያም ሆኖ ግን የነበረው ነገር ምንድነው? መወያየት ካለብህ ትወያያለህ። መወያየቱ ለምንድን ነው? አንተ የምትወደውን ነገር ለወንድምህ እስካልወደድክ ድረስ አላመንክም ነው አይደለም? ስለዚህ ቴዲ መንግስተ ሰማያት የሚገባው በክርስትና ነው ብሎ ካመነ ሙሐመድን ወደ ክርስትና መጣራት አለብኝ ብሎ ማለቱ ነውር አይደለም። እንዳውም ትክክለኛ ማንነቱን ነው የሚገልጸው። ነገር ግን በምን መልኩ ነው? ቴዲ እስልምናን በመሳደብ ክርስትናን እውነት ማድረግ አይቻልም። ክርስትናን በመሳደብ እስልምናን እውነት ማድረግ አይቻልም። መሆን ያለበት እንደኛ አስተምሮ ይኸውልህ፣ እንደ እስልምና አስተምሮ መጀመሪያ የሚቀድመው እውቀት ነው። በማንኛውም ነገር ላይ እውቀት ከስራና ከንግግር ይቀድማል። አንተ በምትሰራው በሚዲያ ዘርፍ ውስጥ በሌለ እውቀት ላይ አትዘባርቅም አይደለ? ለምንድን ነው? ክሬዲቢሊቲህን ለማስጠበቅ ነው። እምነት ውስጥ ደግሞ ነገሮች በጣም ሲሪየስሊ የሚታዩ ናቸው። እንደ እስልምና አስተምሮ ማንም ተነስቶ ይሄ ነው ይሄ ነው ይሄ ነው አይልም። እውቀት በሌለው ነገር ላይ እውቀት በሌለህ ነገር ላይ ፈስአሉ አህለ ዚክሪ ኢንኩንቱም ላ ተዓለሙን ነው። በነገሮች ላይ የማታውቅ ሆነ ካለ የእውቀት ባልተቤቶችን ጠይቅ ነው። ለምን መጠየቅ ኢዝ ዶር ፎር ኖሌጅ አይደለ? በዛ ነው እኛ የምናምነው። ከዛ ውጭ ግን ኢትዮጵያ ውስጥ አሁን ቅድም አንድ በስልክ የሆነ ሰው ሲያናግርህ እየሰማው ነበረ። አንድ ከርስ አለ። አጠቃሉ መሐመድ አጠቃሉ ዛሬ ሲካሄድ የነበረው ነው ፖለቲሳይዝ ሲያደርጉ ስላየዋቸው ነው። ዛሬ ሲካሄድ የነበረው በእፎይ በክርስቲያን በሚባለው ልጅ በኢምራንና በሁሴን መካከል ነው። አህመዲን ጀበል ገለመሌ ምናምን የሚባለው ነገር ይሄን አቁሙ፣ አይጠቅማችሁም። ቴንክ ዩ መሐመድ። እሺ ቆስጠንጢኖስ 8 ደቂቃችሁን በተለይ ፕሊስ ዛሬ በተነሳው ነገር ላይ እንዴት አያችሁት? የሁሱና የእፎይ ገባችሁ? ነገም ከነገ ወዲያም እንደዚህ አይነት ውይይቶች ማድረግ ለሚፈልጉ ሰዎች ግብአት ይሆናቸዋል። ዝም ብለህ ቤትን ከፍተህ ናገባ ምናምን ማምን እንደሆነ ታሰብ በማታውቅበት ጉዳይ ላይ ዘው አድርጋ አስገብተህ የምታወያየው ነገር አይደለም። የሆነ ነገር መደረግ ካለበት እናንተ ናችሁ የምትሰጧቸው ወይም ደግሞ የምትሰጡን ማለት ነው። ስለዚህ ዛሬ ያያችኋቸው ጠንካራ ጎኖች እና ደካማ ጎኖች ምን ነበሩ? ኦቨርኦል ትዝብታችሁን ንገሩኝ። ቆስጠንጢኖስ ያንተ ነው ደቂቃው።
ሰላም ክርስቶስ ከኔም ከእናንተ ጋር የሚሆን ወንድሞቼ እንዴት ናችሁ? የምንወዳችሁ የምናከብራችሁ ሙስሊም ወንድሞቻችንም እንዴት ናችሁ? ሰላም ብያለሁ። ቴዲ በዚሁ አጋጣሚ ሁላችንም በጣም የምናከብርህ ወንድማችን ድል ስለሰጠን እናመሰግናለን። በመጀመሪያ እኔ ያው ኢን ጀነራል ተዝብት ካደረግኩት ነገር ጀምራለሁ፣ ግን ምናልባት በኋላ ላይ እድል ካገኘው ወንድማችን መሐመድ የተናገሩትን ማስረጃዎች ቢያቀርብ ደስ ይለኛል። ለ5 ዓመት ተዘግቶበታል የተባለውን ቲክቶኩን እሱን በመረጃ ብናይ፣ እንዲሁም ደግሞ ኢምራንና ሁሱ እፎይ ተጻጽፈዋል የተባለውን ነገርም እሱንም በመረጃ እንወያያለን ተብሎ ተጽፏል የተባለውን ነገር በመረጃ ብናይ ደስ ይለናል፣ እውነት እንደሆነ ለማየት ማለት ነው። ምክንያቱም ሁሉም ሰው የሚያውቀው ያረጋገጠው ነገር ስለሆነ ማለት ነው። ኦኬ፣ ዋናው ነገር ምንድን ነው ከተባለ ይሄ ውይይት እና እስልምና ላይ መስራት ዋጋ እንደሚያስከፍል ሊታወቅ ይገባል። ህይወትን የሚያስከፍል ነው። እፎይ ኢን ጀነራል ሁላችሁ የምታውቁት ነው፣ ህይወቱን የከፈለበት ነገር ይሄ እዚህ ላይ በመስራቱ ለዚህ ውይይት ይሄ ውይይት እስከሚደርስበት ጊዜ ያለው ነገር በጠቅላላ ህይወቱን የከፈለበት ነገር ነው። በረም ታውቁታላችሁ። ይሄ ብዙዎቻችሁ ግልጽ የሆነ ነገር ነው። እፎይ ከእርሱ በፊት የነበረውን ራሱ ዲያቆን ቢንያምን የተፈጠረበትን ነገር የምታውቁት የምታረጋገጡት ነገር ነው። ከቤተሰቡ ተለይቶ ጫካ እስኪገባ ድረስ ዲያቆን ቢንያም እፎይም ይሄው ስቃይ እስኪደርስበት ድረስ የተፈጸመ ነገር ነው። የሚጠቅሰው መረጃ ስህተት ነው ውሸት ነው በሚል ማለት ነው። ኦኬ ችግር የለውም። ይሄ ነገር አልፏል። በመከራ የሚጠብቀው የነበረው ውይይት ነው እያለ እየተባለ በሚጠብቅበት ጊዜ ሐሙስ ላይ ትልቅ ቅጥፈት ተቀጠፈ፣ ውሸት ተፈጸመ። ምንድነው? እፎይ ምንም በማያውቀው ነገር የራሳቸውን ድራማ ሰርተው ትልቅ ድራማ ሰርተው ምን አሉ? እፎይ ቀረ አሉ። ምንም ያውቀው ነገር የለም፣ ማንም ያናገረው የለም። የሱን ቪዲዮ ቆርጠው ክርስቲያን የሚባል ወንድም አለ፣ የሱን ንግግር በሚያደርግበት ሰዓት ከሱ ቪዲዮ ላይ ቆርጠው የራሳቸውን ቪዲዮ ሰርተው ድራማ ሰሩ። ህዝቡ ግራ ተጋባ። እንዲህ ምናምን እየተባለ ባለበት ሰዓት እህታችን ጆኒ ሙስሊም እንደሆነች የምናውቃት ሙስሊም አይደለሁም ብላ ያልተናገረች ራሷ ከራሷ አፍ እኔ ሙስሊም አይደለሁም አላለችም። እኔ እንደማውቀው እንደ እስልምና ሙስሊም የሆነን ሰው ሙስሊም አይደለም ማለት አይቻልም፣ ማክፈር አይቻልም። ማክፈር ካከፈረ አንድን ሰው ራሱ ነው የሚከፍረው እንደሚባል አውቃለሁ። ስለዚህ እሷ እውነቱን እንይ እስቲ አለች። እውነቱን እንይ፣ ሙስሊሙ ነው እየቀለደብን ያለው ወይስ ክርስቲያኑ ነው እየቀለደብን ያለው አለች። ቻሌንጅ አቀረበች። ቻሌንጁ ከማን ቀረበ? ከጆኒ። እፎይም የውይይት ጥሪ አላቀረበም፣ ሁሱም የውይይት ጥሪ አላቀረበም። ይሄ የውይይት ጥሪ ይሄ ቻሌንጅ ከማን ቀረበ? ከእህታችን ጆኒ ራጋ የውይይት ቻሌንጅ ቀረበ። ይሄ ጉድ ይውጣ፣ ሙስሊሙ ነው እየቀለደብን ያለው ወይስ ክርስቲያኑ የሚለው ነገር ግልጽ ይሁን ለህዝቡ ተባለ። ኦኬ እፎይ ደግሞ እውነት ስላለ ከኔ ጋር ይሄን ነገር ውይይቱን ኡስታዙ 5000 ሰው አስልሟል የሚባለውን ኡስታዝም ስለምፈልገው እውነቱም እንዲረጋገጥ ስለምፈልግ ኦኬ ቻሌንጁን አክሴፕት አድርጌሻለሁ። ማንን? እሷን ቪዲዮ ሰራ። ኦፊሻሊ ቤቱ ገብታችሁ ማየት ትችላላችሁ። እኔም ቪዲዮን ዲዩት ስላደረኩት ገብታችሁ ማየት ትችላላችሁ። ኦኬ ፖስተር ተሰራ። እህታችንም በዛው መሰረት ቀጠለች። ቻሌንጁን የማንን ተቀብሏል? እፎይ እሷ ያቀረበችው ነው። እውነት ይገለጥ፣ ክርስቲያኑ ነው ወይስ ሙስሊሙ ነው እየቀለደብን ያለው ለሚለው ቻሌንጅ አቀረበ። ከዛ በፊት ግን ብዙ ቻሌንጆችን ሊያቀርብ ይችላል። ያ ቻሌንጅ ራሱን የቻለ ቻሌንጅ ነው። ይሄ ግን ቻሌንጅ ምንድነው? ክርስቲያኑ እየቀለደ ነው ወይስ ሙስሊሙ እየቀለደ ነው ለሚለው ቻሌንጅ ግልጽ ነበር። ጊዜውን ጠበቀ። በሰዓቱ እገኛለሁ፣ እውነቱን እናያለን፣ እናረጋግጣለን አለ። አጋጣሚ ከዚህ ውስጥ ያላችሁ 6000 ሰዎች እህታችን ሊናን ፎሎ አርጓት። እሺ ተጠቅማችኋለች። በጣም ጠቃሚ ሰው ነው የጠቀምኳችሁ። ፎሎ አርጓት። ኦኬ አመሰግናለሁ። እሺ ቴዲ ይቅርታ በጣም ስላቋረጥኩ። ውይይቱን ዝም ብሎ ቻሌንጅ ብቻ ተቀብያለሁ ብሎ አይደለም የራሱን ቪዲዮ የሰራው። ምናልባት ቪዲዮ ላይ ደርሰው ይችላል በሚል ምክንያት ኦፊሻሊ እንዲታይ አድርጎ ኦፊሻል ፔጁ ላይ ፖስት አድርጎ ለሱ የጻፈለትን መልእክት ቁጭ አደረገ። ይኸው ሰላም ላንተ ይሁን ኡስታዝ ሁሴን፣ እኔ ደጋግሜ የውይይት ጥሪ ሳቀርብልህ በተለያዩ ምክንያቶች ስትዘገይ ቆይተሃል። በቅርቡ ደግሞ እኔ ሳላውቅና ምንም አይነት የጋራ ስምምነት ሳይኖረን የራሳችሁን የውይይት ጥሪ አዘጋጅታችሁ ፈራ ቀረ በማለት
በህዝቡ ፊት የፈጠራችሁትን የተሳሳተ ትረካ ታዝቤያለሁ። ይህ አይነቱ ተግባር እውነት ከመፈለግ ይልቅ ርካሽ የፖለቲካ ትርፍ ለማግኘት የሚደረግ ጥረት ይመስላል ብሎ ጻፈለት። ስለዚህ እውነቱን ለመግለጽ ግልጽ ለማድረግ መቼ ሰኞ እውነተኛ መንገድ የሚከተለው የነቢያትን መንገድ እንደያዘ ለማረጋገጥ በመጪው ሰኞ እንገናኝ ብሎ የውይይት ጥሪ ላከለት። እኔም መረዳት አልፈልግም፣ አንተም መረዳት አትፈልግ፣ ራሳችንን እንችለን እንገናኛለን ብሎ ጽፎለታል። ይህን የጻፈለትን መልእክት አይቶታል። በስነ ስርዓት ካረጋገጠ በኋላ እየጠበቀ ነው። የሚያውቀው ይሄንን ነው። ህዝበ ሙስሊሙም ይሄንን ነው ማየት የሚፈልገው። ምክንያቱም እፎይ በየዕለቱ 3 ሰዓት ተኩል ላይ ገብቶ የሚያስተምረው ትምህርት ላይ ወደ 10 ምናምን ሺህ ሰው ይዞ ቁጭ ብሎ የሚያስተምረውን ትምህርት ላይ በጣም ብዙ ሙስሊሞች ይሳተፋሉ። እዛ ትምህርት ላይ እየመጡ ሁሌ ምን ይላሉ? እስቲ ወንድ ከሆንክ ሁሱን ግባና አውራው ይላል። ምክንያቱም ያ ኡስታዝ ምን እያለ ይላል? በቤቱ እፎይ የሚያወራቸው እንዳለ ውሸት ናቸው፣ ቀጥፈት ናቸው ይላል። ግን ዛሬ ውይይቱ ላይ ምን አየን? ምን ተመለከትን? አንዱም እፎይ የሚያወራው ነገር ውሸት እንዳልሆነ ተመልክተናል። ምክንያቱም ውሸታም ነህ፣ ቀጥፈሃል ያላለው እንግዲያውስ ምንድን ያለው? ትክክል ነህ ነው ያለው። አንተ የገለጽከው ነገር እንዳለ አለ ብሎ ነው የመሰከረለት። ይሄን ያየ ነው። ይሄ ግራ ሲጋባ የነበረው ሙስሊም እፎይም ቀጥፈሃል ሲባል የነበረውን መረጃ በጠቅላላ ምን ለማድረግ ግልጽ ሆኖለታል ማለት ነው። ፖይንቱን ይዞ ነው የወጣው። ውሸታም ነው የለውም፣ አላህ እንደዚህ የሚባል ነገር የለም፣ እንዲህ መጽሐፋችን አይናገርም የሚባለው ነገር መጅሊሱ እውቅና በሰጠው ኡስታዝ ምን ተደርጓል? ቬሪፋይ ተደርጓል። አለቀ። 5000 ሰው አሰልሟል የሚባለው ኡስታዝ ጉዱ ታይቷል ትላንትና። እኛ የታዘብነው ነገር ይሄን ነው፣ አይተናል። ምክንያቱም እውነት እፎይ ነው ሲቀልድብን የነበረው ወይስ እንዴት ነው የሚባለው ነገር ውሸት ነው ብለን ስናይ እውነቱን ያየነው ግን ምንድነው? እፎይ በመረጃ እንጂ ያለ ማስረጃ እንደማያወራ ተሳደበ የሚባለውን ነገር ገልጠን አየነው። ግን በሙስሊሞች ሳይድ ምን አይነት ነገር ነበር መሰለት ሄዲ የነበረው? ስድድብ ያለው ውይይት እንዲደረግ ነበር የተፈለገው። ከዛስ እፎይ ተሳዳቢ ነው የምንላችሁ ለዚህ ነው። ምክንያቱም ይሄ እንዲህ ነው ኦፌንድ የሚያደርጉን መረጃዎችን እያወጡ ሲናገር እፎይ ተሳዳቢ ነው ለመባል ነበር የተፈለገው። እፎይ ደግሞ እንደዚህ አይነት ነገር አይፈልግም። ምክንያቱም ያ ልጅ ዋሽቶበታል። በስነ ስርዓት ኦፊሻሊ ይቅርታ የሚጠይቅ ቪዲዮ እንዲለቅለት ይፈልጋል። ምክንያቱም ውሸት ነው፣ ትልቅ ውሸት ነው። ይቅርታ ይጠይቅ። ከእፎይ በላይ የናቀው የራሱን ኦዲየንስ ነው። የሚገርመው ሙስሊሙ ማህበረሰብን የናቀው እንዴት የሰው ልጅ እንዲህ አይነት ስራ ይሰራል ብዬ እስክታዘብ ድረስ ነው የሆንኩት። እኔ በጣም ነው የታዘብኩት ይሄን ነገር። ከእምነት ውጭ የሚሆኑ ሰዎች ይሄን ነገር አይተው ታዝበው ይሄ ትክክል አይደለም፣ እምነት ውስጥም የሆኑ ሰዎች ይሄ ተቀልዶብናል ነው ያሉት። እውነቱን እውነት እንላለን፣ ይሄ ስህተት ነው ብለዋል። ኦኬ እሺ፣ ኤስኤምኤሱን በስነ ስርዓት ካየን በኋላ ምንድን ነው የሚያስፈልገን? ሰዓት ደርሷል። እሺ ትንሽ ደቂቃ ብጨምርልኝ ቴዲ፣ ይቅርታ ማለት ስለተቋረጠ። እሺ ውይይቱ ከደረሰ በኋላ ምን አይነት ፍራቾችን ተመልክተናል ስንል አንዴ እንዲህ ኮመንት እየዘጋ ሲጠፋ እኔ በስነ ስርዓት ቪዲዮዎች አሉኝ። እያንዳንዱ መረጃዎች በፖስቴ ላይ ማጋራ ይሆናል። ና ግባ ኮመንት ይዘጋል። መጥቷል ሲባል ኮመንት ይዘጋል። ተደጋግሞ ኮመንት የተጻፈውን ሲዘጋ ሲያጠፋ እንደነበረ እሱም ቻሌንጁ እንደማይቀበል የነበረ እፎይ ብቻውን ቢል ኖሮ ይሄን ነገር ስህተት ነበር እንል ነበረ። እኛ ግን ላይቭ ላይ 3 ሰዎች ተቀምጠው ምን አድርገዋል? ራሳቸው ልከውለታል። ይሄን ግን እኔ ብቻዬን አልመጣም። ኡስታዙ እንደፈራ በግልጽ አይተናል፣ ተመልክተናል። ራሴን ችዬ መቅረብ አልችልም፣ እዚህ ውይይት ላይ ራሴን ችዬ መቅረብ አልችልም፣ ሌላ ረዳት ያስፈልገኛል እያለ ነበር። እንግዲህ አስበው፣ ህዝቡን መናቅ ነው፣ እፎይን ለማድከም ነበር የተፈለገው። ያ ሁሉ ሰዓት ማለት ነው 2 ሰዓት ከምናምን ቁጭ ብሎ እንዲህ ነው ሲል እፎይን አድክሞ ለመግባት ነበር የተፈለገው። ከዛስ አንዴ እንደዚህ ኢምራን የሚባለውን እንትን ሲል፣ ከዛ ደግሞ አብዱል ከሪም የሚባለውን ይዞ ሲል እንትን ሲል፣ ይሄ ፍራቻ እንደሆነ ግልጽ እንደነበረ አይተናል። ምን እንደተፈራ በግልጽ ነው ያየነው። በግልጽ አይተናል። ይሄንን እስከ መጨረሻው ሰዓት ድረስ ይሄንን እፎይ እውነቱ እንዲወጣ ግልጽ እንዲሆን ህዝበ ሙስሊሙ ያለውን ጥያቄ እንዲገለጽለት ሲል ይሄንን ሁሉ ቻሌንጅ አልፎ ውይይቱን አድርጎልናል። ውይይቱንም ሲያደርግ ደግሞ እውነት እሱ ጋር እንዳለ አሳይቷል። እርግጥ አድርጎ ማለት ነው። ሰለሙ የተባሉት ሰዎች ከዛ በኋላ የሚገርም እንዳለ ተረት። እንዴት የሰው ልጅ እንደዚህ አይነት ተረት ይሰራል? አንዴ ቃል እሺ፣ በፌክ አካውንት ሰውን እያደረጉ ግቡ እንዳለ ተመልከቷቸው እንዳለ ማለት ነው። የራሳቸው የሙስሊሞችን ፖስት እንዳለ ፖስት ያደረጉ ሙስሊሞች በፌክ አካውንት ስማቸውን እየቀየሩ የቅዱሳን ምስላትን ፕሮፋይላቸው እያደረጉ ምን ይላሉ? ሰለምን። ይሄ እንደዚህ አይነት ውሸት እኮ ድራማ እኮ አያስፈልግም እንዴ! በእውነት መንገድን እንምራ እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እውነትም ሕይወትም መንገድም እኔ ነኝ ይላል።
መንገድ የሆነውን ክርስቶስን እስካልተከተለን ድረስ ህይወትን አናገኝም። ህይወት ክርስቶስ ነው። እኛ ህይወትን ነው ልንሰጣችሁ የምንፈልገው። እፎይም ይህን ቻሌንጅ ተቀብሎ እውነትን ሊመራችሁ ህይወት የሆነውን ክርስቶስን ተቀበሉ፣ አትቀልዱ በህይወታችሁ እየተባለ ነው። ኦኬ ጨርሻለሁ። የመጨረሻ አረፍተ ነገር ካለ እሱን ተናገር። ኦኬ እሺ፣ አንድ ነገር ተናግረ ነበረ ቴዲ። ማነጻጸር ይቻላል ወይ ቁርአንና መጽሐፍ ቅዱስ? ብዙ ትንታኔ ብዙ ደቂቃ አጭር ነገር ነች። የቀረ ደቂቃ ሰከንድ ነው። እሺ በ20 ሰከንድ እሺ፣ ቁርአንና መጽሐፍ ቅዱስ ማነጻጸር ይቻላል ወይ ተብሏል። ራሱ መጽሐፋቸው ቻሌንጁን ይቀበላል። ምን ብሎ ኑ ፈትኑኝ ይላል። ይኸው ቻሌንጅ እናደርገዋለን። በመጽሐፍ ቅዱስ ላይ የተቀጠፈውን ነገር ሁሉ ያሳያል። ሱራ 10:94 ላይ እኛ መምህራን እንደሆነን ሄደው እንዲጠይቁም ያዟቸዋል። ስለዚህ እፎይ ቤት ውስጥ እንዳለ ሁሉ ሙስሊም መጥቶ ይማራል፣ ይጠይቃል፣ በረም እንትን ይላል። ዛሬም ነገም ከነጎዲያም ቻሌንጁን ይቀበላል። ዛሬም ነገም ከነጎዲያም ደግሞ እፎይ ያለ መረጃ ያወራም። ተረጋግጧል። ይሄም እናመሰግናለን። እፎይ ጀግና ነው። ይመችህ። አጋልጠዋል ሁሉንም። ቴንክ ዩ ቆስጠንጢኖስ። ወደ ዘራ ያዕቆብ ሳይሆን ፎከስ እንሄዳለን። እኔ ነኝ መሰለኝ ሚክስ እያደረግን ቢሆን ይሻላል። ካፒቴኑ እኔ ነኝ። እንዴት እንደማደርግ እኔ ነኝ የማውቀው። ለእኔ ተውት። እሺ ፎከስ። እዛ ወደ ዘራ አንዳንድ ነገራቶችን ትንሽ ክሊር አውት ለማድረግ ያክል ነው። በመጀመሪያ የዲቤቱ ላይ የተነሱ ጉዳዮች አሉ። ዲቤቱ ላይ አልመጣም ምናምን የሚሉ ነገሮች አሉ። የ30 ሰከንድ ቪዲዮ ላሳይና ወደ ቀጣዩ ሀሳብ እሄዳለሁ። ለረጅም ደቂቃ ሲጠብቅ የነበረው ማን ነው የሚለውን በዚህ ቪዲዮ ማየት እንችላለን። እየጠበቀው ነበር። ገስት ላይ ሰው የሚባል የለም። እሱ ግን እፎይ ግን ምን እንደሚያደርግ ወደዛኛው ቪዲዮ ላይ እናያለን። እሱ ግን እያወራ ነው እንደዚህ ከሰጡ ጋር። ኦኬ ሶ ላይክ ማን ነው ውይይቱ ላይ ማን ነበር ትክክለኛ ነገር ሲያደርግ የነበረው የሚለውን በዚህ ማየት እንችላለን። አሁን እዚህ ጋር ያየነው ቪዲዮ ላይ ሁሱ ለብቻው ኮሆስት አልፈልግም ብሎ እፎይ ኮሆስት መደረግ አልፈልግም ብሎ ለብቻው ሆኖ እየጠበቀው ያለ ሰዓት ነው። እፎይ እንዴት ነበር የጠራው ውይይቱን የሚለው ጥያቄ ከተነሳ አጠላሩ እንዴት ነበር የሚለው ከተነሳ ደግሞ በዚህ ቪዲዮ ማየት እንችላለን። መስራታቸው ያነሱት አለ ጳውሎስ ሰጥቷቸው ማየት እንችላለን። ከዚህ ሰውዬ ጋር የጠራው ቪዲዮን ኢገር ለማየት እንቋምጣለን፣ ጓግተናል። ክርስቲያን ማለት ይሄ ነው እና ሚናው ገና ሳይጀመር ይሄ የመጀመሪያው ጥሪ ነው። ሁለተኛው ጥሪ ደግሞ እዚህ ጋር እናገኘዋለን። ሁለተኛው ጥሪ ኦፊሻሊ አሁን የጠሩት ጥሪ ነው። በራሳቸው ቪዲዮ ነው። ቀን 5:02 ላይ ነው። እስከዛሬ ደፍረው አንድ ሙስሊም ጥሪውን እያየው ሜቢ ይሄኛው የሁለታችን እንትን የሚል ቶፒክ ስለሆነ የሚመጥን ቶፒክ ስለሆነ እነሱ ብዙ ጊዜ ሰምታችኋቸው ከሆነ ሐዋርያው ጳውሎስ ሐሰተኛ እንደሆነ ማን ነው? በእስልምና ወይስ በክርስትና የትኛው ነው ቀጥተኛውን አምላክ ወይም እግዚአብሔር ነው ወይ አላህ የትኛው ነቢያቶች ነው የሰበኩት የሚል ነው ቶፒኩ። ጥያቄውን አልተቀበለውም ተቀብለዋል ምናምን እንደዚህ አይነት ውሸት ብዙም እንዲህ በመረጃ ወጥተን ነው የምናሳየው። እንደዚህ ውሸት ምናምን መቀባጠር የለም። ክሊርሊ ፊት ለፊት ነው የምናሳየው። ቅድም የተወሰነ ለማለፍ ሞክሬ ነበር። ሁሉም እንዲህ በፖለቲካ ስም በኤቲስት ስም እየተደበቀ መቶ የራሱን ጭንብል የሚያወጣ ከሆነ ያው ሁላችንም እውነታውን ለማውጣት እንገደዳለን ማለት ነው። በመቀጠል ስለ ውይይቱ ላይ የኢምራንን ጉዳይ አሁን ቪዲዮ እሱን መክፈት አልፈልግም። ለምንድን ነው ያልተፈለገው የሚባለው ለምን መሰለህ ቴዲ? ኦልሞስት ለ30 ደቂቃና ለ1 ሰዓት ሲለመን ነበረ። ያ የሆነው ምክንያት ምንድን ነው? ኢምራን ኦልሞስት በገድላትና በተለያዩ መጽሐፎች ላይ ክሊር የሆነ በደንብ የሆነ እውቀት አለው፣ ስር ነቀል የሆነ እውቀት አለው። የሁሱን ደግሞ ካየ ነው በጣም ኢቲካል ወይም ስነ ምግባር ያለው ለስለስ ያለ አስተማሪ ነው። ሁለቶቹ መካከል ላይ ያለው የአፖሎጂስቲክ እና የሃይማኖት መምህር ልዩነት ነው ያለው ሁለቱ ላይ ፍሌቨሩ ላይ። ስለዚህ ኢምራን ከመጣ በማስረጃ እና በመረጃ የሚያወራ ሰው ስለሆነ እሱ ጋር ማውራት ትንሽ አስፈሪ ነው። ስለዚህ ሁሱ ሞር ኢቲካል ነው፣ ስነ ምግባር አለው። ሰው እንደፈለገ ያው መቼም እዚህ ውስጥ የእፎይን ስነ ምግባር ያየ ሰው እኔ ኦርቶዶክስን የሚወክለኝ እሱ ነው ካለ እኔ አይ ካንት ቢሊቭ ዲስ ባይ ዘ ዌይ።
በጣም ማስቂኝ ቢሄቪየር ነው። እየጮኸ ደቂቃውን ጨምርብሃለው አውቆ እንትን ሞክ እያደረገው ለማናደድ 5 ዲቤት አይተህ አታውቅም ወይ? እንግሊዝኛ አታውቅም ወይ? 20 ደቂቃ 10 ምናምን this all is just ማኒፕሌት አድርገህ የሆነ ሰውን እንደዚህ ሞክ አድርገህ ሃይማኖትን ለማስተማር ከመጣ ጤነኛ የሆነ ስነ ምግባር ይዘህ ራሱ ሃይማኖቱን ማንጸባረቅ መቻል አለብህ። ደቂቃው ሲያልቅ እኮ በሁለት ደቂቃ ውስጥ እኔ ወንድሞቼ ናቸው እወዳቸዋለሁ ወደ ቀጥተኛው መንገድ እንድትመጡ የምፈልገው ነው ያለው። ይሄ ነው ትክክለኛው የሃይማኖት አስተማሪ ማለት። እሱ መጨረሻኛ 2 ደቂቃ ላይ ደቂቃውን ራሱ መጠቀም አልፈለገም። እኔ እናንተ ወደ ቀጥተኛ እንድትመጡ ነው የምፈልገው፣ እወዳቸዋለሁ። this is how real ሃይማኖተኛ የሚያወራው እንደዚህ ነው ይመስለኛል። ላይክ አሁን አንዳንዶቹ እዚህ ጋር ሲሳደቡ የቆዩት እንደ ስም አልጠራም እዚህ ጋር መጥተው ትንሽ አንዳንድ መልክ ለመስራት ሞክረዋል። ይሄ በጣም የተሳሳተ ነገር ነው። ሁሉ ጊዜ ዛሬም ነገም ሁሉም ቦታ ቴዲ ቤት ስገባ እኔ ይሄ ነኝ፣ ሌላ ቦታም ስገባ ይሄ ነኝ። እኔን ካልሰራኝ ሃይማኖቴ ምንም ጥቅም የለውም። እፎይ ያመጣው ነገር በማስረጃ ነው ብሏል። ምንም አይነት ማስረጃ ያመጣው ነገር የለም። ባይ ዘ ወይ የጠቀሳቸው ነገሮችን በሙሉ ለምሳሌ ቴዲ እንዲህ ብለህ ጠይቀኸኝ ፎር ኤግዛምፕል ሰማያዊ ነው ቢጫ ነው ሰማያዊ ነው በቃ አለቀ እያልኩኝ ጥያቄው ላይ የቆረጥኩ ምንም አይነት ማብራሪያ ሳይሰጥ ለምሳሌ ራሱን ጥያቄ ባይ ዲፎልት ጠየቀው። ስለዚህ ኢየሱስ ብልት አለው? አዎ ኦኬ ብልት አለው ማለት ብልት ያለው ሰው ነው የምታመልከው አይነት ኮንቨርሴሽን which is በጣም የማይረባ ገብተዋል። ይሄ አስተማሪ አይደለ፣ ሁላችንም የሚያስተምር አይደል። እፎይ ላይ የመጣውን ፎር ኤግዛምፕል ኦኬ ያው የተወያዩ አካሎች ስለሆኑ ነው እየጠቀስኩ ያለሁት። እፎይ እዛ ቦታ ላይ ሲመጣ ሊወያይ የመጣበት ታይትል አለ። ስለ ነብያቶች ክርስትና የነብያቶች ሃይማኖት ነው ብሎ አንድ የጠቀሰው ማስረጃ አለ። አንድ ሁሱ ኢብራሂም፣ ሙሳ፣ ኑህ፣ ኢየሱስ ብሎ ከመጀመሪያው እስከ መጨረሻው ድረስ መጥቶ እስከ ኢየሱስ ድረስ ጠቀሰ። ቁርአን ውስጥ እየጠቀሰ አያ እየጠቀሰ በዚህ በተመሳሳይ እፎይ አንድ የጠቀሰው ነገር አለ የለም። የሚያወራው እንትን አለው እንትን አይን አለው እጅ አለው። እሱ በተጻራሪ እንደውም ኦኬ እንደዛ ከሆነ ይሄው በዚህ በእናንተ መጽሐፍ አይን አለው ባታል ጀርባ አለው ባይ ዘ ወይ ጀርባዬን አየኸኝ ይላል፣ እግር ይላል፣ መረጋገጫ ጥፍር አለው ምናምን ነው። ሶ እንደዛ ነው። በዛ መንገድ ከሄድ እሄዳለሁ ብሎ አስረዳው። ኦኬ ሶ መውረድ ካለበት ትወርዳለህ የሚለውን ያሳየው እንጂ ምንም አልተማርንበትም ቱ ቢ ኦነስት። በቃ የእፎይ መንገድ የሰራው ምንድነው? እውቀት የሌለው መንገድ ነው ይዞ የመጣው እፎይ። ሁሱ ይዞ የመጣው ደግሞ እውቀት ያለው ነገር ነው። አልተግባቡም። ልክ እንደ ግራና ቀኝ ነው የተጋጩ ነበረ። ስለዚህ ለሌላም ጊዜ እንደዚህ አይነት እውቀቱ የሌለው ከወረደ ሰው ሳይሆን እውቀት ካለው አሁን ትንሽ ለጊፍት ምናምን ሳይሆን እንተናገርም ምናምን ትንሽ እውቀት ያለው ሰው መጥቶ ነው መወያየት ያለበት እንጂ እንደዚህ ወይ እውቀት የለው ወይ ባህሪ የለው። እሺ ምኑን ያስተማረን? ቴል ሚ ዋን ቲንግ። አንድ ያስተማረን ነገር አንድ ያስተማረውን አንድ ፖይንት ንገሩኝ። ምንም አይመስልም። እሱ ምንም አይመስልም። ራሱ እፎይ የመለሰው መልስ ባይ ዘ ወይ ቁርአን ውስጥ ያለ መልስ ነው። ቱ ቢ ኦነስት እኔ የሚመስል ነገር የለም ያለው ቁርአን ውስጥ ያለ ነገር ነው። ለምን ተነካኩናላችሁ እንደዚህ? ኦኬ እንደዚህ እንትን ማለት ይሄ ማወጫበር ምናምን አይሰራም። እኔ እንትን ነኝ እስከዛሬ እንደዚህ ነው። ኢምራን መወያየት አልፈለገው ከፈለግ ቪዲዮ እኔ በውስጥ ልክልካለሁ። ቤቱ ድረስ ሄዶ ቴዲ ቤቱ የእፎይ ቤት ድረስ ሄዶ በመረጃ አሰቃይቶት ነው ያስወጣው ቱ ቢ ኦነስት። እና ምንድን ነው የምትዋሹት? እስከ መቼ ነው? በውሸት እኮ ሃይማኖት አይመራም። እውነት ነው የሚያወጣው። እውነት ወተን እኔም አንተም የትኛውን ሃይማኖታችን የሚለውን እንጂ በፖለቲካ እየተደባበቅ ለ2 ሰዓት ሴት ውስጥ ተሸጉጠህ ከዛ በኋላ ወጥተህ በኮሆስት ዮኒ ማኛ ዛሬ ባይኖርማ ዮኒ ማኛም አውቆ ምን አደረገ መሰለህ? ከውይይቱ 1 ቀን በፊት ተሳደበ። ነብዩ መሐመድ ሰለላሁ ተሳደበ። ለዛ ነው ፎሎ ያላደረጉት። ባይ ዘ ወይ መጨረሻ ላይ ሲጨንቃቸው ቪዲዮ ሪከርድ አሳይሃለሁ፣ ይሄው ፎሎ አደረግኩት ለእናንተ ብዬ ብሎ ነው ዮኒ ማኛ ራሱ የመጣው። በዛ ሰበብ ባይመጣ ኖሮ ይሄ ሰው ያመልጦን ነበር ዛሬ። እንኳን መጣ እንኳን ተዋረደ። ሌላ ተዋረደ ስልክ እኔ ሃይማኖቱን አይደለም ራሱ ግለሰቡ እንኳን ተዋረደ። ሌሎች እውቀት ያላቸው ሰዎች መጥቶ ቢወያዩ ለሁላችንም ጠቀሜታ አለው ብዬ አስባለሁ። ቴንክ ዩ ቬሪ ማች። ቴንክ ዩ። ፎከስ ወደ ፖለቲከኛው ዘራ ያዕቆብ እንሄዳለን። ከዛ የመጨረሻ ስለተፈጠረው ነገር ብቻ የመጨረሻ ሁለት ደቂቃ ሰጥቻችሁ ወይ 3 ደቂቃ የመሰናበቻችን ይሆናል። ዘራ ያዕቆብ ቴንክ ዩ። አይ ብዙም አልፈጅም። ፕሮባብሊ 3 ደቂቃ ማክሲመም በወስድ ነው። ግን አንድ ነገር የታዘብኩት ምንድን ነው
እኔ ባይዘው ብሔርተኛ ነኝ እንጂ ሃይማኖተኛ አይደለም። ስለ ሃይማኖት ውስጥ ብዙ ጠለቅ ብዬ አልገባም። ሪያሊቲውን ግን መነጋገር ያለብን ይመስለኛል። የዚህ ውይይት ዓላማው ምንድን ነው? መጀመሪያ ውይይቱ ዓላማው እርግጠኛውን የምነግርህ እፎይ ሳምሃው ሙስሊሞችን ኦርቶዶክስ ለማድረግ ሁሴም ደግሞ ኦርቶዶክሶችን ሙስሊም ለማድረግ ነው። እውነት እናውራ ከተባለ ኢትዮጵያ ውስጥ ስንት ፐርሰንቱ ነው ከኦርቶዶክስ ወደ ሙስሊምነት የሚሄደው ወይንም ከሙስሊምነት ወደ ኦርቶዶክስነት የሚሄደው? ካልከኝ በጣም ትንሽዬ ማክሲመም 1% ቢሆን እንጂ ማጆሪቲው እንደዚህ ሃይማኖት እንደዚህ ማክሲመም አሁን ለምሳሌ ከኦርቶዶክስ ወደ ፕሮቴስታንት ነው እንጂ የሚሄዱት ወደ ሙስሊም አይሄዱ። ስለዚህ ዛሬ የተደረገው ውይይት አሮን ቲንክ እውነት እናውራ ከተባለ ያንን ታርጌት አድርጎ ነው ብያለሁ። ኢዘር አንድ ነገር ነው ሳንቲም ለቀማ ነው አንደኛው፣ እኔም ማስበው ከሆነ ሁለተኛው ደግሞ ፋሎወርስ መሰብሰቢያና ማጫጫያ ወይንም ሌላ አካል ከጀርባ አውቆ ሆን ብሎ ሙስሊምና ኦርቶዶክስን ኢትዮጵያ ውስጥ ጦርነት ለመፍጠር የተደረገው ውይይት ብዬ ነው እንጂ ማምነው አሮን ቲንክ ይሄ ሙስሊምን ወደ ክርስቲያን ክርስቲያን ወደ ሙስሊም የማድረግ ዓላማ አለው ብዬ አላስብም። ቢካዝ ስንት ፐርሰንቱ ነው አሁን እውነት እናውራ ከተባለ ዛሬ አሁን የሰማናቸው ነገሮች አሉ። እውነት ሲናገሩ የነበሩት 2 ሰዓት 3 ሰዓት ኦርቶዶክስን ወደ ሙስሊምነት ይቀይራል ወይንም ሙስሊሞችን ወደ ኦርቶዶክስ የሚቀይር ውይይት ነበር ዛሬ ስናሰማኝ ነበር አልነበር? ስለ ብልት የሆነ ሰዓት ላይ ተወራ። እኔ ከውጭ ሆኜ የማየው እጅ አለው እግር አለው ባት አለው አንደኛውም ያኛው ሁለቱም ሲፎካከሩ የነበረው እግዚአብሔር እንደዚህ ያለው ወይ ነው እንጂ ሲፎካከሩ የነበረው ማህበረሰቡን ወደዚህ ነገር ውስጥ የሚያስገባ ነው ብዬ አላስብም። እና ሁለቱም ቤታቸውን ከፍተው አንደኛው ነብዩ መሐመድን ሙልጭ አድርጎ የሚሳደብ አንደኛው ደግሞ ክርስትና ሃይማኖትን ሙልጭ አድርጎ የሚሳደብ። አሁን አንደኛው መጥቶ የራሱን ሰው ቅዱስ ያደርጋል። አሁን ኦርቶዶክሱን ካያችሁ መጥቶ እፎይን ተሳዳቢ ነው ብሎ አይናገር። እፎይ ጥሩ ልጅ ነው አይሳደብም ነው የሚለው። እንደውም የሚናገረው ከቁርአን የተናገረውን ነው እንጂ እሱ እንደዚህ ብሎ ተናግሮ አያውቅም ብለው ኦርቶዶክሶች ዲፌንድ ያደርጉት። ሴም ቲንግ ደግሞ ሙስሊሞች ጋር ስትመጣ ደግሞ ነው አይደለም ሁሴን የሚባለው ልጅ በደንብ ነው እኔ ከዚህ በፊት ብዙ ጊዜ ሲናገር ስፔሻሊ ክርስትና ሲናገር ሰምቻለሁ። እና ሁለቱም አካላቶች አንድ ናቸው። ዓላማው እኔ እንደውም ከጀርባ ኢትዮጵያ ውስጥ የሃይማኖት ብጥብጥ ለማድረግ የፈለጉ ሰዎች አሉ። መጨረሻ ላይም እንደ መልእክት መንግስት ባይዘው እነዚህን ሁለቱ ሰዎች በተከታታይ ሁለቱ ሰዎች ማሰር አለበት ብዬ አምናለሁ። ባይዘው በይከዝ ማሰር ከሆነ አንተ ቅድም ስትለው የነበረው ነገር ነበር። ማን ነው ኃላፊነቱን የሚወስደው? አሁን ለምሳሌ አርሲ ላይ ሌሎች ቦታዎች ላይ ለሚገደሉት ማህበረሰብ ማን ነው ኃላፊነቱን የሚወስደው? ሁለቱም ቢካዝ ይሄ ሙስሊምና ክርስቲያን ጫፍ ለጫፍ ከሄደ ወደ ጦርነት ነው የሚገባው። አሁን ኦልሬዲ ብሔሩን እያየ ነው። ሃይማኖት ስትነካካበት ደግሞ በጣም ብዙ ጦርነት ውስጥ የሚያስገባ ነገር ነው እና ለዚህ ኃላፊነቱን የሚወስደው ማን ነው የሚለው ራሱን የቻለ ጥያቄ ነው እና ዓላማው አይ ዶንት ቲንክ ሁለት እንትን ወይንም ለማቀራረብ ወይንም ተማምሮ ለመሄድ ምናምን ሳይሆን በሚቻለው አቅም ያ ነብዩ መሐመድን ሲሳደብ ሙስሊሙ ፍረስትሬትድ ይሆናል። ይሄኛው ደግሞ ክርስትና ሲሳደብ ፍረስትሬትድ ሆኖ በሁለቱ ሃይማኖቶች መካከል ጥል ለማፍጠር ብዬ ነው ማስበው። ይሄ አንደኛው ነው እኔ በማስበው ደረጃ ነው እና ሌላው ደግሞ አወያይ መኖር ነበረበት። እኔ እውነት እናውራ ከተባለ ቴዲም ሌሎቻችሁም አወያይ ትክክለኛ ፍትሃዊ የሆነ ይሄ ሃይማኖትን እኔ አሁን ዮኒ ማኛ ወንድማችን ነው ችግር የለበት። ዮኒ ማኛ ግን ሊያወያይ አይችልም። ቢካዝ ቢያወያይ ራሱ ለእፎይ አድልቷል ነው የሚባለው። ቢካዝ የክርስትና እምነት ተከታይ ነው ኦርቶዶክስ ነው አሁን። ስለዚህ ኦርቶዶክስ ስለሆነ ሁለቱን ማወያየት አይችልም። ፍትሃዊ የሆነ ግን አሁን ለምሳሌ ቅድም እንዳንተ አይነት ሰዎች ቢያወያዩ ፍትሃዊ ነው ብዬ አስባለሁ። ከዚህ በፊት እኔ እፎይን የማየው እኔ ሰማይና ምድር ቢያልፉ ላወያያቸው አልፈልግም። እኔ የማየው እንትናን ይኸውልህ የማየውበት የራሴ መነጽር አለ። እፎይን የማየው ልክ አሁን ወንድማችን ባለፈው አንተ ንጽጽር ሲያደርጉ ተናገርና ፈለገ የሚባል ልጆች ውይይት ሲያደርጉ ነበራል። ፈለገ የሚባለው ዝምተኛ ነው ብዙም እንትን አይልም። ተናገር የሚባለው ግን በሚችለው አቅም በቡጢ ሲመታ ነበር የነበር ኢንቲሚዴት እያደረገ ምናምን። ሴም ቲንግ ዛሬ ያንን ያዩት እፎይ ልጁን ኢንቲሚዴት ሲያደርገው ነበር። ለዛ ነው አሁን አብዛኛው የእስልምና እምነት ተከታዮች ሌላ ሰው ኢምራን ነው ምናምን የሚባል ልጅ መሆን አለበት ቢካዝ አቅም ስላልነበረው ነው። እውነት እናውራ ከተባለ እኔ አሁን ፈለገ የሚባለው ከተናገር ጋር አቅም የለውም። ግልጽ ለመነጋገር ያክል ባለፈው ሲቀጠቅጠው ነበር አስቀምጡ። ብዙ ኦርቶዶክሶች ፈርስትሬትድ ሆኖ ነበር። ትክክል አይደለም። ለምንድን ነው ሌላ ሰው ነበር መዝሙር የሚባለው እንጂ ሌላ ሰው አስገባ ሲሉ ነበር የነበር። ሴም ቲንግ ዛሬ አንዳንድ የሙስሊም እምነት ተከታዮች ፈርስትሬትድ ቢካዝ ለምን ልጁ ምስኪን ልጅ ነው። ልጁ ሀቅ ሊኖረው ይችላል፣ ማስተማር ሊችል ይችላል። ግን ሪያሊቲ ግን መተህ ግን ከእፎይ የሚባል ልጅ ጋር ግን አስቀምጠህ ግን ውይይት ድቤት አድርግ ብትለው እፎይ ዛሬ ኢንቲሚዴት ሲያደርጉ ነበር። ደቂቃውን እንትን እያደረገበት ምናምን በስነ ስርዓት በሚባለው እንዴት ኢንቲሚዴት እያደረጉ
ስለዚህ ዲቤት ላይ ሁለቱን አካላቶች ልታቀርባቸው አችልም እና በዛ ልክ መታየት አለበት ብዬ እኔ ማየው ተፈለገንና ማነው ስሙ ተናገር የሚለውንና እፎይ ሲሚላር ናቸው ብዬ ነው ማስብ። አንድ አይነት ዓላማ ያላቸው ናቸው ብዬ ነው ማስብ። ያንን ለማለት ነው። ዩኒቨርስ በዚህ ይጨርሳል። ቴንክ ዩ። የመጨረሻ እድል ሰጣችኋለሁ። ይሄ እንዴት ነው መሰላችሁ? አሁን ባደጉት ሀገራት ቢሆን ሁለቱም ተወያዮች አሁን አንዳንዶቻችሁ ሪፈር ለማድረግ የነጮችን ወይም ያደጉት ሀገራት ከእስልምናው በጣም እኔ ማደንቀው አንድ ዲቤት የሚያደርግ አለ ከክርስቲያኖች ጋር ከኦሪት ዘፍጥረት እስከ ራእይ ድረስ መጽሐፍ ቅዱስን ያነበበ ሰውዬ ነው። ሁለቱም አቻ ናቸው። ኦኬ ባላቸው መጽሐፍ ይወያዩ ዲቤት ይግጠሙ ቢባል ባደጉት ሀገራት በጣም ጥልቅ እውቀት አላቸው፣ ኃላፊነት ይሰማቸዋል። በዛ ላይ የወጡበትን ማህበረሰብ ኦኬ ተጨባብጦ ይሄዳሉ። መሬት ላይ ምን የሚወርድ ነገር የለም። ሌላ ከባህር ማዶ ያየነውን ሁሉ ኮፒ ፔስት አድርገን እኛ ሀገር ማምጣት አንችልም። እኛ ለዛ የተሰራን ህዝቦች አይደለም። እኛ በጣም ብዙ የሚቀረን ህዝቦች ነን። እኛ ቀስ ቀስ ኦኬ የእስልምና እምነት ተከታዮች ኦኬ እምነታቸውን የክርስትናውም እምነቱን ወዘን ክርስቲያኖች ደግሞ በመጽሐፋቸው በኩል ላይ ኮመን የሆነ ነገር ስላለ በመጽሐፍ ቅዱስ ዙሪያ ላይ ማቴዎስ ወንጌል ላይ እንዲላል እንደዛ አይልም። ይሄን እንዴት ተረዳኸው? ኢዚ ነው። አሁን መጽሐፍ ቅዱስን ቤዛ አድርገው የሚመጡ መጽሐፍ ቅዱሳቸውን ይዘው ይመጣሉ። ለማወያየት ቀላል ነው። ቁርአን እና መጽሐፍ ቅዱስ ይለያያሉ። ኢቭን በመጽሐፍ ቅዱስ ላይ እንኳን እኛ እንኳን በአግባቡ እንኳን የሰለጠነ ውይይት እንኳን አናደርግም። እዛ ላይ ቁርአን ኮምፕሊትሊ ከመጽሐፍ ቅዱስ የተለየ ለእስልምና እምነት ተከታዮች ቅዱስ መጽሐፋቸው፣ ለክርስትና ባይብሉ ቅዱስ መጽሐፋቸው፣ ሁለት የተለያዩ ሀሳቦች ጋር ያሉ ሰዎች መጀመሪያም ላለመቀባበል አንደኛው እውነት እንኳን ቢሆን ላለመቀባበል ነው የሚመጡት። ቅድም አሁን አይታችኋቸው ከሆነ ገና ከመግባታቸው ገና ከመቀመጣቸው እኔ እንደውም ትናንትና የሆነ ዮኒ ጋር የሆነ ስቴጅ ላይ ተቀምጠን 40 ደቂቃ ካወሩ ይገርመኛል ብያችሁ ነበር። የሰማችሁ ካላችሁ አላውቅም። እና አንዳንድ ነገሮች ሁሉም ነገር ማድረግ ስለፈለገን ብቻ የምናደርገው አይደለም። በተለይ እንዲህ ያሉ ነገሮች ደግሞ መደረግ ካለባቸው ኃላፊነት የሚሰማቸው ሰዎች መሆን አለባቸው። መሬት ላይ ያሉ ፍርድ ቤት ልታቆማቸው የምትችል ከተሳሳቱ ሊጠየቁ የሚችሉ ለእያንዳንዱ ከአንደበታቸው ለሚወጣው ቃላት በተጠንቀቅ ያወራሉ። ለምሳሌ አዲስ አበባ ውስጥ ያሉ ከእስልምና እምነት ተከታይና ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖችን ብታመጣ ወይም ደግሞ እዚህ ውስጥ ኃላፊነት ይሰማቸዋል የምትላቸውን ሰዎች ብታመጣ አንደኛ ለፕሮፋይላቸውም ስለሚጠነቀቁ ንግግሮቻቸው በሙሉ የተመጠኑ ይሆናሉ። አስቸጋሪ ነው። እዚህ ውስጥ ብዙ ቅድም ዘራቆም እንዳለው ከዚህ ቀደም እንደነገርኳቸው ኢንፊልትሬት አድርገው የገቡም ደግሞ ይህንን ተገን አድርገው የራሳቸውን ነገር ማንጸባረቅ ማንሸራሸር የሚፈልጉም ሰዎች ሊኖሩ ይችላሉ። ከእስልምና ከኦርቶዶክስም ስድቦች ሊኖሩ ይችላሉ ምናምና ያ መሬት ላይ ሲወርድ አስቸጋሪ ነገር ሊፈጠር ይችላል እና እሱንም ከግምት ማስገባት አለብን። ለዛ ነው እኔ ከእናንተ ልስማ ብዬ ነው። ይሄ በጣም የሰፋ ነገር ስለሆነ በእኛ ባለንበት ነባራዊ ሁኔታ ማዋየት ይቻላል ይህን ነገር የሚለውን ጥያቄ ያነሳውላችሁ። እሺ ሁላችሁም ያልተናገረ ሰው የለም። አሁን ማደርገው ሁላችሁም ተናግራችኋል። በቃ እችን ሳልናገር መውረድ አልፈልግም። ከዚህ ጋር በተያያዘ ከሁሱና እፎይ ዛሬ ከታየው ከነበረው እችን ነገር በቃ መጨመር ፈልጋለሁ። የታዘብኩት ነገር ይሄ ነው። ይሄ ነገር ቢስተካከል ለኔክስት አሪፍ ነው የምትሉት ነገር ካለ ድሉ ልስጣቸው። እኔ ልጀምርና ትንሽ ደቂቃ መሰለኝ የሰጠኸኝ ግን አዶ ነው ለተናገር እውነቱን ልስጠው። ከዚህ ጋር እና ከዚህ ጋር ይሄ የጎንዮሽ ምናምን ምላሽ ምናምን ለመስጠት እንዳይሆን እና እዛ ላይ ፎከስ አድርጉና የታዘባችሁትን ምን መሆን አለበት የሚለውን ነገር ምክር ሀሳብም ከሆነ ጣል አድርጉና እንሰነባበታለን። እሺ ቅድም 3 ደቂቃ ሁለት ደቂቃ ነበር ያልኩት 4 ደቂቃ አድርግላችሁ። እሺ 5 ብታደርግልን መልካም ፈቃድ ከሆነ
ስንት ናቸው? እኔ መተኛት አለብኝ ጠዋት ስለምንስ እሺ አስጀምሬያለሁ። ቀጥል ኤርሚ። እሺ አመሰግናለሁ። ቅድም በተናገርኩት ነገር ላይ አንድ ከእስልምና ሃይማኖት የገባችዋ ሴት ዋሽታል እያለች ስትል ነበረ። እንግዲህ እኔ የግሌ ምልከታ የዛሬውን መርሃ ግብር በወንድማችን በእፎይ አቅጣጫ ሆኜ እያንዳንዱን የተከታተልኩትኝ ያየሁትን የታዘብኩትን አስቀምጫለሁ። በእኔም ቤት እዚህም አንተ ቅድም ስናገር ነበር ማለት ነው። በአጠቃላይ በፍርሃት የተከበበ ነበረ። የእስልምናው ኡስታዝ ወጥቶ አደባባይ ህዝቡን ይቅርታ መጠየቅ አለበት። ወደ 150 ሰው አጉላልቷል። እፎይ እንግዲህ እኔ የኦርቶዶክስ እምነት ተከታይ አይደለሁኝም፣ የእስልምና እምነት ተከታይ አይደለሁም። እኔ ፔንቴኮስታል ነኝ፣ ወንጌላዊ አማኝ ነኝ። ግን ለህሊና የመሰከረው ስለዚህ የነበረው ነገር ላይ ለአንድ ሰዓት ተኩል ያህል ይህን ያህል ማጉላላት ተገቢ አይደለም። ስለዚህ እፎይ እንደውም በትዕግስት ይህን ያህል ሰዓት ረጅም ሰዓት መቀመጡን ሊከበር ነው የሚገባው። ይህን ብዬ ላለውኝ የነበረው ብልጫ አይ ቲንክ እንትናቸውን ጠብቀው ርዕሳቸውን ጠብቀው ተነጋግረዋል። አልተነጋገሩም፣ ሁለቱ አልተነጋገሩም። በርዕሱ መሰረት አልተነጋገሩም። ግን የነበረው ብልጫ በወንድማችን እፎይ በኩል ሚዛኑ ደፍቷል። ይህ እንግዲህ ምንም ማድረግ አይቻልም። ይህን አተያይ ነው። ዋሸ ብላ ያለችው ያቺ እህት ሙስሊሟ ሴት አግባብ አይሆንም። የኔ ምልከታ የተናገርኩት ያቢም ኦርቶዶክሳውያን ከአንተ ጋር ሊወያዩ አይችሉም ብላ ያለችው ልዝለለው ከምን የመነጨ እንደሆነ ይገባኛል። እዚሁ ቤት ዲቤት አድርገናል ከኦርቶዶክሳውያን ወገኖች ጋር። እንደዛ አይነት ሰው አይደለም ለማለት እወዳለሁ። ግን ዛሬ የተነሳው ሀሳብ ላይ ጥቂት መናገር ፈልጋለሁ። እዚህ ላላችሁ 5700 ሰው በእኛ በክርስቲያኖች እንደዚሁም በአይሁዳውያን በቶራና በክቱቪም በነቢም በሚባሉት መጽሐፍቶች በሶስቱ የመጽሐፍ ጥቅልል በቀደሙት የብሉይ ኪዳን ነቢያት ከጸሐፍተ ነቢያት ከሚባሉት ማለት ነው ከሙሴ እስከ ሚልኪያስ ድረስ ባሉት አበይትና ደቂቀ ነቢያት የተሰበከው አምላካችን እግዚአብሔር በእኛ በክርስቲያኖች በወንጌላውያን አማኞች በካቶሊካውያንና በኦርቶዶክሳውያን ዓለም አቀፍ ማለት ነው እንደዚሁም በጁዳይዝም ሁሉ እምነት የምንከተለው የምንቀበለው መጽሐፍ ቅዱሳችን ላይ እነዚህ ቀደምት የእግዚአብሔር ነቢያት የተናገሩት ስለ አምላካችን ስለ እግዚአብሔር ነው። ስለዚህ የቀደሙ የብሉይ ኪዳን ነቢያት ስለ አላህ ትንቢት ተናግረዋል። አንዳቸውም በስምም አያውቁትም፣ አላመለኩትምም፣ አልጠሩትምም፣ አያውቁትም። ከዚህ ይልቅ እንደውም የዳዊት ልጅ መሲሁ በስጋ እንደሚመጣ የብሉይ ኪዳን ነቢያት ከሙሴ ጀምሮ እስከ ሚልኪያስ ድረስ ያሉት አንዳንዶቹ ከየትኛው ነገድ እንደሚወለድ ለምሳሌ ሙሴ ነገዱ ከይሁዳ እንደሆነ፣ ኢሳያስ ደግሞ ድንግል ሴት እንደምትወልደው፣ ሚኪያስ ቤተልሔም ኤፍራታ እንደሚወለድ እንደዚሁም ደግሞ አወጣጡ ከቀድሞ ዘመን ጀምሮ ከዘላለም የነበረ ነው ብሎ ከዘላለም የነበረ ፍጡር እንደሌለ ልብ በሉ። ሚኪያስ መጽሐፍ ምዕራፍ 5 ቁጥር 2 ላይ ይናገራል። ከዘላለም የነበረ በቤተልሔም ኤፍራታ እንደሚወለድ ገዢ እንደሚመጣ ንጉሥ እንደሚመጣ እንደተናገረው ዳንኤል ሱባኤ ቆጥሮ በ69ኛው ሱባኤ ሲያልቅ መሲሁ እንደሚገደል ልክ እንደዚህ አባቶቻችን ነቢያት እንደተናገሩት ዘካርያስም ስለ ትሕትናው አንቺ ኢየሩሳሌም ደስ ይበልሽ ንጉሥሽ ትሑት ሆኖ በአህያይቱ ውርንጫ ወደ አንቺ ይመጣል ብለው እንዳሉት እነዚህ ሁሉ ነቢያት ስለ መሺያው ነው የተናገሩት፣ ስለ ዳዊት ልጅ ነው የተናገሩት። ስለ ነቢዩ መሐመድ አንድም ቦታ ላይ ያወሩት የለም። ሊያውቁትም አይችሉም፣ በስምም አያውቁትም። በዚህ አቅጣጫ ላይ በጣም ብዙ ጊዜ እንደውም ቤቴ ላይ ሙስሊሞችን ጠርቼ ነበረ። እስራኤልን ከግብፅ ምድር መርቶ ያወጣው የእስላሙ አምላክ ተብሎ የሚባለው አላህ ነው ወይስ ያህዌ ነው ብሎ በሚል በቤቴ ዝም ብዬ እንደዚህ ኖርማል ዲቤት ላይ ኖርማል ሳይሆን እንደዚህ በውይይት መልክ ጠርቻቸው ነበር ማለት ነው። አንዳቸውም የመጡ ግን የሉ። ኦኬ። ስለዚህ በእኛ በክርስቲያኖች የተሰበከው እነዚያ የብሉይ ኪዳን ነቢያት እያንዳንዳቸው ሲናገሩለት ትንቢት ሲናገሩለት የነበሩ የት ሰፈር እንደሚወለድ ቤተልሔም ኤፍራታ ምን አይነት ሴት እንደምትወልደው ድንግል ሴት እንደምትወልደው ከነገደ ይሁዳ እንደሚወለድ ከዳዊት ቤት ከእሴይ ግንድ እንደሚወለድ የተናገሩት ነቢያት 2 ደቂቃ ነው። 2 ደቂቃ ከቆስጠንጢኖስ ወስዳለሁ። 2 ደቂቃ የተናገሩት ነቢያት የተናገሩለት የእግዚአብሔር ልጅ ከቅድስት ድንግል ማርያም ሰው ሆኖ በቤተልሔም በይሁዳ ምድር የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስን እንጂ የብሉይ ኪዳን ነቢያት የተናገሩለት ስለ መሐመድ ወይ ደግሞ ስለ አላህ የተናገሩት አንዳችም የለም። ሙስሊሞች እዚህ ያላችሁ ቁርጣችሁ እንድታውቁ ይህን በእርግጠኝነት እንነግራችኋለን። አንዳቸውም የብሉይ ኪዳን ነቢያት በቶራ በክቱቪም በነቢይም እንደተጻፈ በአዲስ ኪዳንም በወንጌላትና በመልእክታቶች በራእዩ መጽሐፍት እንደተጻፈ አንዳቸውም የእግዚአብሔር ነቢያት ወይ ደግሞ አባቶቻችን አብርሃም፣ ይስሐቅ፣ ያዕቆብም ሌሎችም አባቶች በሙሉ የዛሬው ላይ ፎከስ ያደርጋል። በቃ ጨርሻለሁ። የዛሬው ላይ ነው። የዛሬው መልእክት ነው። በእነዚህ ላይ ማንም አምልኮት ያለፈ የለም። እነዚህ አባቶቻችን ግን የተናገሩት
ጌታችን መድኃኒታችን ኢየሱስ ክርስቶስ የሰማይ የምድር ፈጣሪ እንደሆነ ይሄ አምላክ ሰው ሆኖ እንደሚወለድ የሚወለደውም ወንድ ልጅ እንደሆነ ጾታው ተናግረዋል። አዎ ወንድ ልጅ ስለሆነ እንደው ለማሸማቀቅ ብሎ የጠየቀው ኢየሱስ ብልት አለው ብሎ አለ። አዎ ስላለው ወንድ ልጅ ሆኖ ስለተወለደ መድኃኒታችን ኢየሱስ ክርስቶስ እናቱ በ8ኛው ቀን ሊገረዝ ወደ ቤተ መቅደስ ይዛው ሄደች ብሎ ይላል። ስለዚህ እሱ ማለት ወንድ ሆኖ የተወለደው ግን ከዘላለም ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን የነበረው ያለውም ደግሞም ለዘላለም ሁሉን አሳልፎ የሚገዛ የሰማይ የምድር ፈጣሪ ሁላችን የፈጠረ ለሰው ልጆች በደልና ኃጢአት ቀራንዮ ኮረብታ ላይ ለሰው ልጆች በደልና ኃጢአት ለሙስሊሞችም ለሁሉም የሞተ ብቸኛ መድኃኒትና አዳኝ የዘላለም አምላክ እግዚአብሔር ነው። ጨርሻለሁ። ቴንኪው ኤርሚ። እሺ ወደ ኦኬ ዘራ ያዕቆብ እዛው እንዳለ ጨርስና ወደ ያቢ ልጁ አይ 2 ደቂቃ ነው። እሺ